አንደርማይን አታርጉ ልጆቹን። ኦኬ ቶክ ቱ ደም ቴል ደም ዋት ኢት ኢዝ ካም ኦን ሄልፕ ሚ። እጃቸውን እንዳይቆርጡ ሴፍ የሆነ አለ ለነሱ ተብሎ የተሰሩ ቢላዎች አሉ። ገዝታችሁ እነሱን ያው አዳልትም ከሆኑ ያው መቆራረጥ ምናምን እሱም ላይፍ ስኪል ነው። ለራሳቸው ኩክ ማድረግም እግረ መንገድ ማስለመድ ነው። መክተፍ እንኳን ባይችሉ እንትናን ወደቨር ስፓይስ የምትፈልጉትን ነገር አቀብለኝ፣ ሽንኩርቱን አውጣ፣ መክተፊያውን አንጣ ላይክ እንደዚህ ነገሮች ማለት ነው። ሌት ዘም ኢንቮልቭ። ከዛ በኋላ እንትን ይላሉ ማለት ነው። they are more they will eat it like ደስ ብሏቸው ያ እኔ ነኝ ይሄን ፍሊፕ ያረኩት ይሄን ፓንኬክ ለኔ ነው የምትሰጪኝ ምናምን ኦር ደግሞ ይሄኛውን እንቁላል እኔ ነኝ እንትን ያልኩት ይላሉ ማለት ነው ልጆቹ። እና ደስ ብሏቸው ያን ነገር ያደርጋሉ። እንደሱ አድርጉ። እና ሚል ታይምን ኮምፎርታብል ማድረግ በተቻለ መጠን ማለት ነው። ኦኬ ስታቀርቡ ጽድት አድርጋችሁ ላይክ ሬስቶራንት ሄደው እንደሚበሉ ማለት ነው። ስታቀርቡላቸው የሆነ ነገር ላይ ድፍት አድርጋችሁ ሄር ነው እንዴ ዲስ አር ኪንግስ ኤንድ ኩዊንስ ናቸው ቤታችሁን ውስጥ የሚያድጉት ማለት ነው። ኦኬ ኦቲዝም ኦር ናት ኦቲስቲክ የሆነ ልጅም ሆነ ኦር ናት ኒውሮቲፒካልም ቢሆን they all of them ለምናችሁ እግዚአብሔርን ለምናችሁ አምላካችሁን ለምናችሁ የተቀበላችኋቸው ውድ ስጦታዎቻችሁ ናቸው ማለት ነው። ኦኬ ስለዚህ this are kings and queens ሬስቶራንት ብቻ ሲሄዱ አይደለም yes ma'am yes sir ተብሎ በስነ ስርዓቱ በሸክላ ሳህን ሲልቨር እንትን የሚስተናገዱት ሬስቶራንት ሲሄዱ ብቻ አይደለም ማለት ነው። ቤታችሁ ውስጥም ጭምር ዱ ዛት በቃ ቴክ ዩር ታይም ኤንድ ዱ ዛት። ኦኬ ምክንያቱም አንዳንድ ጊዜ ኦፍኮርስ ላይፍ ጌት ኢን ዘ ዌይ ኤቭሪባዲስ ራሽንግ ቢካዝ ዩ ፔይንግ ቢልስ ራይት ኤቭሪባዲስ ረኒንግ አፕ ኤንድ ዳውን ገስ ዋት ሚል ታይምን make it very comfortable and happy moments አርጉላቸው ለልጆቹ ማለት ነው። if they are not like home ካልሆኑ እና ትምህርት ቤት የሚሄዱ ልጆች ከሆኑ ራትን አትሊስት ዲነርን ኤክስፔክት አድርገው እንዲመጡ አስለምዱ ማለት ነው። አትሊስት የምታገኟቸው ሞመንት ላይ ዊኬንድ ላይ ሊሆን ይችላል ሜክ ሹር ዳት የሆነ ነገር ኤክስፔክት እንዲያደርጉ አስለምዱ ለልጆቹ ማለት ነው። እና እንደገና ይሄ ሴንሰሪ ኦቨርሎድ አለ አይደለ ልጆቹ ላይክ እንዳልኳችሁ ቅድም ማለት ነው። አንዳንድ ጊዜ አንዛይቲ ይፈጥራል ብዙ ልጆች አንዛይቲ ያላቸው እና ግን ያን አንዛይቲ ወይም ደግሞ ይሄ ሴንሰሪ ሎዳቸውን መቀነስ አለብን ማለት ነው። ላይክ አይ ሴድ ቅድም ብዙ የሚጮጩሁ ነገሮች ካሉ አጥፉ እነሱን። ቲቪው የሚጮህ ከሆነ ቲቪውን መዝጋት። ኦኬ ኢትስ ዲነር ታይም ሌትስ ፕሪፔር ዘ ቴብል ቴብል ማቱን አምጥቶ ቁጭ ማነው ፕሌት ማቱን አንጥቶ ቁጭ ማድረግ ምናምን ልክ ኢንቮልቭ አድርገው ሄደው ቴብሉን አስተካክለው ቲቪ ይጠፋል ምናምን ኳይት ሞመንትስ ኦኬ እንደሱ ክሬት አድርጉና ሴንሰሪ ሎዳቸው እንትን ሲል ኳይት የሆነ ሁሉም ቁጭ ብሎ በቃ ፕሬይ አድርጋችሁ መመገብ ማስለመድ ፕራክቲስ ሁሌ የምታደርጉት ነገር ነው። ሀቢት ሆኖ ለልጆቹ ላይፍ ሎንግ ለሰን ነው ማለት ነው። ይሄ ላይፍ ስኪል ነው። በቃ ኔክስት ታይም they can't take it any less ማለት ነው። እናንተ ቤት ውስጥ የምታደርጉትን ነገር ነው ልጆቹ የሚያዩት እና ከዚያ ያነሰ ማንም አይወስድም ማለት ነው። በቃ ስታንዳርዳቸውን ከፍ ታደርጋላችሁ። ላይክ አይ ሴድ ቅድም ለምነሽ ነው የተቀበልከው ማለት ነው። ስለዚህ these are the people that we serve አይደለ ሰርቭ የምናደርጋቸው ማለት ነው። ነገ ጠዋት ወጥተው ዲሳር እንትና የሚሆኑት ናቸው። ስለዚህ ቤት መልመድ አለባቸው እንደዚህ አይነት ነገሮችን ማለት ነው። እና ሌላው እራሳችሁ ትበላላችሁ ወይ ኩክ ያደረጋችሁትን ነገር ቁጭ ብላችሁ አብራችሁ ዩኒት ቱ ሞዴል ማድረግ አለባችሁ። ወንድሙ ሲበላ ማየት አለበት፣ እናቲቱ ስትበላ ማየት አለባት። ሼር ማድረጉንም እንደዚህ የምትቀባበሉትን ነገር ምናምን ልጆች ማየት አለባቸው። ስለዚህ ቁጭ ብላችሁ እናት በሹካ ስትበላ ካየው ኦኬ አም ገና ትራይ ልጆች ካፒ ስንት መጥፎ ነገር አለ ትምህርት ቤት ሄደው ካፒ አድርገው የሚመጡት ደግቲንግም ካፒ ያደርጋሉ ማለት ነው ልጆቹ። ኦኬ ግን ዩ ኒድ ቱ ኤክስፖዝ ዘም ዶን እዛ ጋር ቁጭ በልና ብላ ብላችሁ ዶን ሊቭ ሂም ኢቨን ኢፍ ላይክ ራሱን ኢንዲፔንደንትሊ የሚበላም ልጅ ከሆነ ፕሪፔር ላይክ ሲት ዳውን ኤንድ ኢት አብራችሁ እዛው ጋር ቁጭ ብላችሁ ማለት ነው። ሶ ዳት ያንን ላይክ ማደል ማድረግ ከዛ በኋላ እናንተ ስትረስ አታረጓቸው ልጆቹን ማለት ነው። ብላ እኔ ስጀምር ቱ ቢ ኦነስት ልጄን በትንሽዬ ስለነበረ ይዛኔ
አንዳንድ ነገሮችን አልወስድ ሲለኝ እንዳልኳቸው አሁን ለምሳሌ ሰለሪ ጁስ ሳስጨምር ምናምን ላዩ ላይ እየተቀመጥኩ ነበረ ማስተምረው የነበረው ማለት ነው literally because he was refusing he runs like kitchen የጀመረ አንዴ ባዝሩም አንዴ ቤዝመንት ስለሚሮጥ ማለት ነው እና እየተከተልኩ because I have to do it otherwise he's not ዛሬ ላይ እግዚአብሔር የተመሰገነ ይሁን ከዚህ በፊትም ስናገር ሰምታችኋል there are some things sometimes you know like ያን የሀበሻ ስኪላችሁ መጠቀም ያለባችሁ ቦታ ሊኖር ይችላል ግን መጀመሪያ try to create that environment and see how they do ልጆቹ ማለት ነው በክብር እኮ ተለምኖ እምቢ ስላለ ነው አይደለ መሯሯጥ የጀመርነው ማለት ነው ስለዚህ there are some things mandatory ልክ እንደ መድኃኒት ምግብ መድኃኒት ነው አይደለ ይገላቸዋልም ያድናቸዋልም ማለት ነው ስለዚህ እሱ የሚፈልገው ይሄንን ነው በቃ ይሄን ካልሆነ አይበላም ብለን የሚበላውን ነገር ወርውረንለት እዛ ብንቶ ማለት ነው ዋጋ ይከፍላል ልጁ እናንተም እንዲሁ ማለት ነው because ምግብ ከዚህ በፊትም እንደተናገርኩት ትንሽዬ piece of the you know part of the puzzle ትንሽ ትመስላለች ግን በጣም ትልቁ ነው ማለት ነው ለማንኛውም ነገር የምታረጉትን ከዛ በኋላ ማለት ነው stem cell therapy በሉ ABA therapy በሉ any kind of intervention የሚሰራው ሆድቃቸው ልጆቹ ደና ሲሆን ነው ማለት ነው ሆድቃቸው ልጆቹ ደና ሳይሆን የፈለጋችሁን ነገር ብታደርጉ ሄዳችሁ you just wasting your time ከተወሰነ ከሁለት ወር ከሶስት ወር ያለፈ ለውጥ አታዩም ማለት ነው መጀመሪያ ላይ እንደው ለውጥ እንኳን አየን ብትሉ ዘላቂ አይነት ለውጥ አይደለም የሚሆነው ማለት ነው okay so ሱን አድርጉ if there is ችግር ካለ እንግዲህ ልጆቹ ላይ ችግር ካለ ማለትም you know feeding therapy የሚያስፈልጋቸው ከሆነ you know any kind of behavioral ችግር ካላቸው እንደዛ ከምግብ ጋር የተያዘ አንዳንድ ልጆች እንዳልኩት food aversion is a real thing you guys አይደለ ታውቃላችሁ so እንደዛ ነገሮች ካሉ የbehavior issue ከሆነ or ደግሞ you know feeding issue ካለ ምናምን ከፊዲንግ ከቴራፒስቶች ጋር አብራችሁ መስራት አለባችሁ ማለት ነው so ይሄን ሁሉ እንትና አርጋችሁ ልጆቹ አልበላም አለኝ የምትሉ ከሆነ ያው ቅድም እንዳልኩት ዳይጀስቲቭ ኢንዛይም ልክ እንደ እንትኑ ይጠቅማል እንደ ዚንኩ ማለት ነው ሌላው ዴፊሽንሲ ካለ ልጆቹ ላይ ማለት ነው ላይክ ቫይታሚን ዲ አይረን በጣም ነው የሚዘጋው ባይ ዘ ዌይ አፒታይታችሁን ድራሹን ነው የሚያጠፋው ማለት ነው ቫይታሚን ዲ ዴፊሽንት ያለበት ሰው they cannot eat like literally they cannot eat ይሄ ችግራቸው ሶልቭ ሲደረግ ግን አፒታይታቸውም እየተከፈተ ይመጣል ማለት ነው so እኔ መቼስ you know my outlook about vitamin D ማለት ነው ቫይታሚን ዲ እና ኦቲስቲክ ልጅ autism ያለበት or ደግሞ anyone with inflammation ማለት ነው እናንተ go ahead and do your research okay እኔ what I did ነው የምነግራችሁ እዚህ ጋር ማለት ነው እና ለልጅም ፕራክቲስ የማደርገው ነው so vitamin D is like and magnesium you need magnesium actually vitamin D3 ከኬቱ ጋር እንሰጣለን አይደለ ሁሉ ጊዜ they work together magnesiumም ያስፈልጋል okay you need to give magnesium also ለልጆቻችሁ ማለት ነው ግን what I'm trying to say here is that if there is any kind of inflammation በሰው ልጅ ሰውነት ውስጥ ካለ which is the case in majority of autistic children ልጆች ላይ በብዛት inflammation አለ 90 ብዙዎቹ like basically 95% of autism symptoms ራሳቸው ከኢንፍላሜሽን ጋር የተያያዘ ስለሆነ ማለት ነው brain inflammation body inflammation in general ማለት ነው እና ከዛ ጋር የተያያዘ አብዛኛዎቹ they are low in vitamin D okay believe it or not ሄዳችሁ ቴስት ታስደርጉ ኖርማል ነው እና ኖርማል ሬንጅ ነው የሚሏቸው አይደለ when you go to the biomed round ስትሄዱ ደግሞ ሌላ different story ነው ማለት ነው ስለዚህ ከየት ነው ቫይታሚን ዲ የሚገኘው where do you get vitamin D when ፀሐይ ላይ አይደለ ፀሐይ ላይ ወተን እዛ ላይ እንትን ብለን ከዛ በኋላ ያ የፀሐይ ብርሃን እንትን ብሎ ከዛ ኮንቨርት አድርጎ ባዲ የፈለገውን ይወስዳል ምናምን ኦኬ well ፀሐይ ብርሃን ሁሉ ቀን ነው የምትወጡት ፀሐይ ላይ በየቀኑ መውሰድ አለባችሁ አለ ፀሐይ ላይ I don't know maybe hour half an hour without anything ማለት ነው ፀሐይ ብርሃን ላይ የሚወጣ ሰው አለ every single day ማለት ነው ይወጣሉ ልጆቹ without any sunscreen ሳይቀቡ ምናምን ማለት ነው ኦኬ የዛን ጊዜ ምንድነው የሚሆነው ከምግባቸው ነው የሚያገኙት ከምንድነው ቫይታሚን ዲ ያለው ምግብ ምንድነው
ወተት አይደለ ብዙ ጊዜ ፎርቲፋይድ የሆኑ ናቸው። ሲሪያል ኦር ወተት ምናምን ፎርቲፋይድ የሆኑ ፉዶች ማለት ነው። አርቲፊሻሊ የተጨመረባቸው ማለት ነው። ኦኬ እነሱ ናቸው። እነሱን አይበሉም የኛ ልጆች አይደለ ኦልሬዲ ማለት ነው። ኦፍኮርስ you can get it from different ከሚበሉት ምግብ ሊያገኙ ይችላሉ። but is it enough ነው ወይ? ኢንፍላሜሽን ላለበት ሰው it's like a fire extinguisher ነው ማለት ነው። like whenever inflammation ካለ በቃ ኢንፍላሜሽን ሲያጠፋ ነው የሚለው ማለት ነው። the same that's why እኮ እናንተ እኛም ሐኪም ቤት ስንሄድ ቫይታሚን ዲ በጣም ሎ ነው ብለው ቫይታሚን ዲ ይሰጡናል አይደለ? የፕሪስክሪፕሽኑን አይ ዶንት ኖ 50 ሺህ ሁን ምናምን ማይክሮ ዩኒት ይሰጡናል። ከዛ እሱን እንወስድና ደህና እንሆናለን ማለት ነው። ከ3 ወር በኋላ ተመለሱ ይሉናል። ከዛ ስንመለስ በጣም ቆንጆ ሆኗል አሁን እንባላለን። ከዛ ተመልሰን በአመቱም ስንሄድ ቫይታሚን ዲ why we keep lowering vitamin D ለምንድን ነው? because we don't get proper የሆነውን ነገር ስለማናገኝ ኢንፍላሜሽን አለ። እንግዲህ ኦቲስቲክ ማም ኢን ጀነራል ስትረስ ያለበት ሰው ኢን ጀነራል ማለት ነው ልክ ጦር ሜዳ እንዳለ ሰው ነው ማለት ነው። በቃ ሁል ጊዜ your body is in fight or flight mode ነው ማለት ነው። always it fights በቃ something is going on in there ማለት ነው። ክሮኒክ የሆነ ኢንፍላሜሽን ያለበት ሰው you need vitamin D. okay which is chronic ክሮኒክ የሆነ ኢንፍላሜሽን ያለበት ማን ነው? ልጆቻችን። ስለዚህ you need consistent የሆነ ቫይታሚን ዲ ሰፕሊመንት ማድረግ አለባችሁ ማለት ነው ልጆቹን። ኦኬ ሶ ቫይታሚን ዲ3 ከኬቱ ጋር መስጠት አለባችሁ ለልጆቹ። ኦኬ በደንብ ደግሞ እሱ እንዲሰራ ማግኒዚየምም ጨምሩበት። ልጆቹ ይወስዳሉ። ኤንአርሲ የሚወስዱ ከሆነ ዜጌት ማግኒዚየም ያገኛሉ፣ የተለያዩ ነገሮችን ይወስዳሉ። እኔ አምናት ፔይድ ባይ ኤንአርሲ ሌሎች ቫይታሚኖችን መልታይ ቫይታሚኖች አሉ። እኔ ለልጅ የምጠቀመውን ነው እዚህ ጋር የምናገረው። ግን ቫይታሚን ዲ አያስፈልግም ቢካዝ ፋት ሶሉብል የሆነ ቫይታሚን ስለሆነ ልጆቹ ኦቨርዶዝ ሊያደርጉ ይችላሉ። የስ እውነት ነው፣ ትክክል። የስ ኢዝ ፋት ሶሉብል ነው። ኦቨርዶዝ ኢዝ ቬሪ ፖሲብል ነው፣ ሊሆን ይችላል። ግን ነገርኳችሁ እንግዲህ ዋይ ዩ ሃቭ ቱ ቴክ ቫይታሚን ዲ3 ከኬቱ ጋር ዱ ዩ ኦን ሪሰርች ኦኬ ከኢንፍላሜሽን ጋር ያለውን ግንኙነት ማለት ነው። እና ለዛ ነው ቫይታሚን ዲ ሎ የሆነ ሰው ማለት ነው በጣም 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 እንትን ናቸው ማለት ነው። they are very susceptible በቃ ለብዙ ነገር፣ ለበሽታም፣ ለሁሉም እንግዲህ የኮቪድ ጊዜ 5 years ago ኮቪድ የሞቱት አብዛኛዎቹ በኮቪድ የሞቱት ሰዎች almost all they are በጣም ቫይታሚን ዲ ያቸው በጣም ሎ ነበረ እየተባለ ኒውስ ላይም ነበረ። it's not hidden የሆነ ስቶሪ አይደለም። it's just happened 5 years ago. so why? because inflamed body ያ ሲያጠፋ ነው ማለት እሳት ሲያጠፋ ነው። ስለዚህ ቫይታሚን ዲ ውሰዱ ይባል ነበር። አይ ዶንት ኖ ስንቶቻችሁ ታስታውሱ እንደነበር ማለት ነው። ስለዚህ this kids need vitamin D3 ከኬቱ ጋር ስጡ። and I don't care what brand you buy, vitamin D3 K2 ካለ just buy it and give it to these children ማለት ነው according to the age appropriate dosage ስጡ ማለት ነው። ኦኬ ከዛ ወስዳችሁ ቼክ አስደርጉ። ሁሌም ትክክል ነው መቼም it doesn't go up ማለት ትክክል ነው የሚሉት። ለኛ ልጆች በተለይ ኢንፍሌምድ ለሆነ ሰው እነሱ በሚሉት ሬንጅ ውስጥ አይደለም መሆን ያለበት። እስከ up to 100 ነው አይደል መሄድ የሚችለው። 13 አሁን ለአይረን እንደሱ ነው አይደለ ይላሉ። የሆነች ቦታ ላይ it's good is in the range። ያቺ ሬንጅ ናት የምትጠበቅላቸው ለሁሉም ቫይታሚን ዲውም ይሁን ለአይረኑም ይሁን ያቺ ሬንጅ ውስጥ እስከሆኑ ድረስ is good። ለኦቲስቲክ ልጆች is not good. so at least go to up to the highest like 100 ከሆነ ማቆሚያው ማለት ነው 100 ላይ ቢሆኑ it's okay, they're going to be fine ማለት ነው። okay so do that. ከዛ በኋላ do your testing እናንተም do your own research like I said. okay don't take my words for it. እኔ ለልጄ ማረጋው ነው የምናገረው እዚህ ጋር he never go up like ሁል ጊዜ blood work ሲሰራ everything is perfect. okay so ባልሰጠውስ ኖሮ still gonna be perfect በእነሱ ማለት ነው። okay ግን በጣም ብዙ ኢንፍላሜሽን ላላቸው ልጆች ይረዳቸዋል እንጂ አይጎዳቸውም። ለምግባቸውም እንደዚያ ያግዛል ማለት ነው። ልጆቹ እንዲበሉ ቫይታሚን ዲ ዴፊሽንሲ ያለበት ልጅ አይበላም፣ አይረን ዴፊሽንሲ ያለበት ልጅ አይበላም። ስለዚህ አይረን መቼስ ኦቨር ዘ ካውንተር ገዝታችሁ አትስጡ አይረን። okay so instead you can use ሊቨር ሁሌ እንደምንለው ማለት ነው ግራስ ፌድ የሆነ ሊቨር ወይ ከሆል ፉድ ግዙ
ወይ ደግሞ ማምስ ኦርጋኒክ እኔ አካባቢ ያለውን ነው ኦር ደግሞ ላይክ አይ ዶንት ኖ ሌላ ቦታ ደግሞ ስፕራውት ምናምን እንደሚባለው እዛ ሄዳችሁ ግራስ ፌድ የሆነ ሊቨር ግዙና ለልጆቹ አትሊስት ስጧቸው እሺ ላይክ you know በሳምንት አንዴ ሊቨር ስጡ እጃችሁ ውስጥ የምታክል በጣም ትንሽ ነው የሚያስፈልገው ብዙ አይደለም so give that to them ሁሉ ብዙዎቹን ነገር ከቨር ያደርግላቸዋል ማለት ነው በጣም አብዛኛውን ነገር ከቨር ያደርጋል ለልጆቹ ሊቨር has a lot of vitamins ማለት ነው ኦኬ እና A እንዳልኩት ቅድም D E እና K fat soluble ናቸው ኦኬ ላይክ በሃይ ዶዝ ከተወሰዱ ችግር ያመጣሉ ማለት ነው ስቶርስ in the body ይቆያሉ ሰውነት ውስጥ ማለት ነው ኦኬ ስለዚህ the B vitamins ደግሞ they washed out ማለት ነው ላይክ ባዲ የሚፈልገውን ይወስድና ከዛ ሌሎቹን ሪሙቭ ማድረግ ይችላል ማለት ነው ኦኬ ሶ ስለ ቫይታሚን አውርተናል ቪዲዮ አለ ዩቲዩብ ላይ ገብታችሁ እዛ ተመልከቱ ግን ልጆቹን እንዳይበሉ ከሚያረጓቸው አብዛኛዎቹ የቫይታሚን ዲ ዴፊሺየንሲ እንዳይበሉ ያረጋል አይረን ይከለክላል እንዳይበሉ some sort of vitamin deficiencies they won't let them eat ማለት ነው እንደገና weight loss ካለ ልጆቹ እየበሉ ደግሞ lose weight የሚያረጉ ከሆነ you have to check parasites ደግሞ አንዳንዴ የሚከለክሏቸውም እንዳይበሉ የሚከለክሏቸውም ፓራሳይቶች ናቸው ማለት ነው because እነሱ ፓራሳይቶቹ የፈለጉትን ነው ልጆቹ you know we are governed by parasites ነው ምናምን ይባላል አይደለ በሆዳችን ውስጥ ባሉት ማይክሮባዮም ነው አይደለ govern የምንደረገውኛ ቢባለው so ማለትም you know ጸባይሽ የሚቀይረው እሱ ነው ሙዲ እንድትሆኚ ወይ ሃፒ እንድትሆኚ whatever ምን ሆነው because of them ነው ማለት ነውና ምን በላውን የምንመርጠው ለዛ ነው so ለዛ ነው እንጀራ ብቻ ሲበላ የነበረ ሰው ከዚህ በፊት ተናግሬያለሁ ሰላጣና አሳ ነው የምትበላው ሲባል ነው የሚለው ማለት ነው ለተወሰነ ጊዜ ከዛ ለከሳምንት በኋላ ምናምን you know what እንጀራውን ባይኔ እንዳላ ይላል ማለት ነው because they are changing okay oh I'm feeling better ይላል because they are changing ገት ውስጥ ያለው ባክቴሪያ ካርብ የለመደው እየሞተ እንግዲህ the good bacteria ደግሞ ከሚያገኙት ፋይበር እና ፕሮባዮቲክ ፕሪባዮቲክ እየሰጣችሁ የልጆቹን ሆድቃ ባላንስ የገት ባላንሳቸው ማስተካከል ማለት ነው ልክ እሱ እየተስተካከለ ሲመጣ ሞር አፒታይታቸው እየተከፈተ ይመጣል እነዚህ ልጆች ማለት ነው የገት ዲስባላንስ ካለ ማለት ነው ቅድም እንዳልኩት ላይክ ፑር የሆነ አስተዳደግ እያደጉ ማለትም ላይክ አይጨምሩም ዌት ጌና ያደርጉ ምናምን የምትሉ ከሆነ ልጅ እየበላ ጌና ያደርግም of course somebody is eating it ውስጣቸው ቁጭ ብሎ ማለት ነው ኦኬ unless chronic የሆነ የሄልዝ ኢሹ ከሌለ ፓራሳይት ቼክ ማድረግ አለባችሁ ማለት ነው እሺ ይሄንን ነው የምለው የኒውትሪሽን ዴፊሺየንሲ ካለ በጣም እሱን በጣም ማየት አለባችሁ guys that's very very critical ይሄንን ነው የምለው እንግዲህ I don't know የቀረ ነገር ካለ I'm not sure this is all I have for picky eating ለልጆች picky eater ናቸው ልጅ ይሄን አይበላም ያን አይበላም የምትሉ እናቶች ማለት ነው you can do all of these things እና see how works out for you especially again don't be እንትን አትበሉ እንደሚባለው discouraged አትሁኑ like ዛሬ አልበላም ማለት ነገ አይበላም የዛሬ ወር አይበላም ማለት አይደለም just be consistent ከዛ በኋላ እኔ ብዙ እናቶች ተሰሞን ይዛችሁ የምትመጡ በእውነት እግዚአብሔር አምላክ ይባርካችሁ ለሌሎችም ትምህርት ስለሆነ ውጡና ተናገሩ በውስጥ መስመር የምትነግሩኝም በተለይ ማለት ነው ውጡና ተናገሩ ምላችሁ እዚህ ጋር for a reason ነው not glory ለእግዚአብሔር ብቻ በእውነት ለራሴ ግሎሪ ለማምጣት አይደለም ለእግዚአብሔር ክብር ለሱ ይሁን because እሱ ስለሆነ የሚረዳን ማለት ነው እኔ am a messenger እዚህ ጋር መጥቼ የምናገረው ሜሴጅ ብቻ ነው የሚሰራው ከኋላ እግዚአብሔር ነው ማለት ነው ግን ብዙ እናቶች ግን ይጽናናሉ ኦኬ you know what ተስፋ አለኝ ይላሉ ማለት ነው ምንም የማይበላ ልጅ በላ ሲሉ ሰማላችሁ ምንም እኔ እህል አኝካ ማታቅ ልጅ አስባችሁታል ላይክ ቴክስቸር ራሱ መለየት ማችል ጥርሷ እህል አኝኮ ማያቅ ሙቅ ብቻ የምትጠጣ ልጅ ቁጭ ብላ አብራኝ ምግብ የተለያየ ምግብ አሁን ለምሳሌ የጾም በየአይነቱ ነው ያለችኝ እናትየዋ የጾም በየአይነቱ very intimidating ነው ለኛ ልጆች በጣም ብዙ ነው colorful ነው የተለያየ ቴክስቸር ነው ያለው the smell is a lot right like ብዙ ስሜሎች አሉ ዛጋ ሽሮ ይሸታል whatever የሰላጣው ሎሚ ይሸታል ብዙ ነገር አለ ዛጋ ማለት ነው ያንን አኝኮ ማያቅ ልጅ
እህላኝ እኮ የማያውቅ ልጅ ያን ቁጭ ብላ በላች ስትለኝ አይ ዶንት ኖ ዳትስ አ ሚራክል። እግዚአብሔር የተመሰገነ ይሁን። ዩ ኒድ ቱ ላይክ እንትን ማለት አለባችሁ። ዩ ሃቭ ቱ የልጆቹን ምንድን ነው የሚባለው አሁን የሚወዱትን በተለይ አሁን ይቺ እናት ስትነግረኝ የነበረችው ልጅቷ የምትጠጣ የነበረው በጣም እንትን ትጠጣ ነበረ። ምንድን ነው የሚባለው ፔዲያሹር ማለት ነው። በጣም ትጠቀም ነበር ልጅቱ። ያን ትጠቀም የነበረውን ፔዲያሹር ኮምፕሊትሊ አውጥታ ነው የጣለችው ከቤት ሊትራሊ ማለት ነው። አውጥታ ነው የጣለችው ዊዛውት ኤኒ ላይክ ኮስችኒንግ ማለት ነው። ምክንያቱም ምግብ ሳሞቅ አለች፣ ምግብ ሳሞቅ ሮጣ አፕስቴር ነበር አፍንጫዋን ይዛ ምትሮጠው አለች። አይሽ አሁን ያ የምትጠጣ የነበረ ፔዲያሹር ማንን ነው ፊድ የሚያደርገው? ኢስ ፊዲንግ ሰምባዲ እዛ ሰውነት ውስጥ ያለው ማለት ነው። ሰውነት ለምዷል ያንን። ኢስ ቬሪ ሃርድ ካርቦሃይድሬት ለመላቀቅ ማለት ነው ጋይስ። ለአዋቂም ከባድ ነው እንኳን ለነኝ ልጆች ማለት ነው። አንደኛ ባሪያቸውን አይጠቅምም፣ ሁለተኛ አፒታይታቸውን በሙሉ እንትን ይላል ይዘጋል። ይሄ ሁሉ ተጨምሮ ልጆቹ ላይ ከዛ በኋላ ኦፍ ኮርስ ሴንሰሪው አለ በዛ ላይ ዩኔመት እንግዲህ ዲስከስ ያደረግ ነው በሙሉ ማለት ነው። እሱ ሁሉ አለ እና ይሄ ሁሉ እያለ እነኝን ልጆች ምግብ ማስለመድ በእውነት አደ ነው ማጂሽያን መሆን አለባችሁ ሰምሃው ማለት ነው። በት ኢስ ፖሲብል። አብዛኛዎቻችን ማጂሽያን ነን እዚህ ውስጥ ያለ ነው። ሁላችንም ኦቲስቲክ ማም ነች ቢካዝ ብዙ ነገር ስለምናደርግ ማለት ነው ሌሎቹ እናቶች የማያደርጉትን። ስለዚህ ኢዝ ፖሲብል? የስ በጣም ኢዝ ቬሪ ፖሲብል። ይቻላል። ልጆቹን ግን ማስለመድ የኛ እንትን ነው ማለት ነው፣ ግዴታ ነው ማለት ነው እነኝህ ልጆች ማስለመድ እና ይሄ ነው ያለኝ ጋይስ። ጥያቄ ካላችሁ ጠይቁ። አዲሽናል ነገር ካላችሁ የምትጨምሩት ነገር ካለ ጨምሩ። ኮኮዬ ሃይ እንዴት ነሽ? ወልካም። የጨምሩ ነገር ካለ ፕሊዝ። ሃይ ሰብልዬ እንዴት ናችሁ? እንዴት ነሽ? አለሁልሽ። ሁላችሁም እንዴት ናችሁ? አሪፍ ነው። በጣም መሀከል ላይ ነው የመጣሁት፣ ግን ብዙ ነገር ሚሳረኩ መሰለኝ። አሶሎይስ በጣም አሪፍ ነው እንትን ያልሽው። ይሄ አይ ዶንት ኖ ብለሽ ከሆነም አላውቅም። ይሄ ፒኪ ኢተር የመሆናቸው ነገር ጣጣው ለወላጅ ፊድ የምናደርገው ነገር መቸገር ብቻ ሳይሆን ኒውትሪሽናል ዴፊሸንሲ ይፈጥራል። ሆፕፉሊ ስቴት አድርገሻል ብዬ ገምታለሁ። እሱ ደግሞ ራሱን ችሎ ሌላ ነገር ያመጣል እና ቢግ እንትን ነው። ዞሮ ዞሮ እነዚህ ልጆች ይዘን ኢዚ ነገር የለም። በቃ ዊ ሃቭ ቱ ቢ ሬዲ። ኢትስ አ ሃርድ ወርክ ኤኒዌይ አይደለ? ስለዚህ ዊ ሃቭ ቱ ፋይት ይሄ ነገራቸውን ለመቀየር። በቃ ይሄን ስለሚመርጥልኝ ይሄ ነው ቀላሉ ብዬ የምገላገልበትን ኢዚ መንገድ የምመርጥበት ጆርኒ አይደለም። በቃ this is my የኔ ጆርኒ ነው። ስሌቭን ሰብስቤ መዘጋጀት ነው ያለብኝ እና ፒኪ ኢተር ቢሆኑ ያንን ስለሚመርጡ በቀላል ስለሆነ ለነሱ መስጠት ያንን ነገር መስጠት የለብንም። ምንድን ነው ከሱ ኋላ ያለው ነገር? ለምሳሌ አሁን የማክዶናልድ ወር ሌላ ፋስት ፉድ ነገሮችን ብዙ ልጆች ይወዳሉ። ፕራውድሊ ነው የሚያወሩት። በጣም ያሳዝናል። እኔ አንዳንድ የኛ ሀገር ያልሆኑ ሰዎች ማለት ነው ነጮቹ፣ ጥቁሮቹ እዚህ ሀገር ያው ልክ እንደ እንትን ፓርት ኦፍ ኦቲዝም ወይም ደግሞ ፓርት ኦፍ ስፔሻል ኒድ ልጅ መሆን አርገው ፕራውድሊ ነው የሚናገሩት ማለት ነው። አንዳንድ ጊዜ የሚያረጉት ፈገግ የሚያስብሉን ነገሮች አሉ አይደል? ልክ እንደሱ ኮንሲደር አርገውት ያንቺ ልጅ ምንድን ነው የሚወደው? እስቲ ከታች ኮሜንት አርጉ። የኔ ልጅ ቺክን ነገት ብቻ ይበላል። ኦ ሴም ሂር ምናምን። ኖ ኢትስ ናት። ይሄ ፈኒ አይደለም። ያለባቸውን ነገር እያባባሰው ሌላ ተጨማሪ ነገር እያመጣ የሚሄድ ነገር ነው እና ኤኒ ፋስት ፉድ አሁን አዲክሽን ነው። ልክ የሆነ አንድ ጽሑፍ ያነበብኩት እዚህ ይለኛል ከድራግ አዲክሽን ጋር አመሳስሎ ነው የሚያወራው ማለት ነው። ብሬናቸው ዋሬቨር እነሱ ብቻ ሳይሆኑ በሱ አዲክሽን ስር ያሉ ማለት ናቸው። ልክ ድራግ ሲወሰድ ሪሊዝ የሚያደርገውን ዶፓሚን ነው ሪሊዝ የሚያደርገው እና በዛ መጠን ነው ሀይ አርጓቸው ሳቲስፋይድ ናቸው። ፌክ የሆነ ደስታ ይፈጥራል ምናምን። አሁን አያስቸግሩንም፣ ምክንያቱም ያንን እንትን ሰተናቸዋል። ግን ውስጥ ገብተው የውሸት ደስታ በነገራችን ላይ በዚህም በኤሌክትሮኒክስም ምናምን የሚገኝ ፌክ የሆነ ደስታ ማለት ነው በህይወታቸው ደስተኛ እንዳይሆኑ ነው የሚያደርጋቸው።
ምክንያቱም አነሰሰሪ በሆነ በውሸት ነገር ነው ያ ዶፓሚን ሪሊዝ እየተደረገ ያለው በተደጋጋሚ ማለት ነው። ሌላ ፕሌዥር የሚያመጡ ነገሮች እነሱ ጋር አይሰሩም፣ ያለ ሪዝን እየመጣ ስለሆነ ማለት ነው። እና ኢትስ በጣም ሲሪየስ የሆነ ኢሹ ነው። ለጊዜው ዝም ማስባላችንን ለጊዜው በቃ የሚበሉትን መስጠታችንን አይደለም ማየት ያለብን። ሌላ አብሮ ተከታትሎ የሚመጣ በጣም የያዝነውን ነገር የባሰ የሚያደርግ ትልቅ ትግል ነው እና ሲሪየስሊ ማየት አለብን። ሰብልዬ ፎርሹር ሁሉንም ነገር ነካክተሸዋል። ግን ጅስት መንሽኔት አንዳንድ ጊዜ የሴንሰሪ ኢሹ ሲሆን ዝም ብለው እንዲጫወቱበት መተው ጥሩ ነው። ያንን የማይወዱትን ምግብ ግን እኛ ደግሞ የሚጠቅማቸው የምንለው እንዲበሉልን የምንፈልገውን ነገር ሰርተን ፕሌቱ ላይ መጫወቻ በቅርጽ ማውጫ በተወያቸው ቅርጽ እያወጡ ሊጫወቱበት ሊሆን ይችላል። ከዛ ይጀምራል ለእነሱ ማለማመድ ማለት ነው። አሁን እጃቸው ላይ እየለመዱት ነው፣ ህርት የማያደርግ ነገር መሆኑን እያወቁ ነው። ከዛ ያንን እየተጫወቱ ሳምንት 2 ሳምንት 1 ቀን ቀስ ብለው ሊቀምሷት ይችላሉ። የማናውቀውን ነገር እኛም ብንሆን we're not interested። እኔ የሆነ የሌላ አገር ምግብ ሞስትሊ ኤዥያን ምግብ አሁን እኛ ከምንበላው ወጣ ያለ ነው አይደለ? የሆነ ምግብ ቢሰጠኝ አይቸው ምናምን ላለሁ አላውቀውም እኮ ቴስቱን። ምናልባት እኮ እኔ ኤክስፔሪንስ ከማደርገው እንጀራ በወጤ እኮ በጣም የተሻለ ቴስት ሊኖረው ይችላል። እነዚህም ልጆች ሴም ነገር ነው ያለባቸው። ሰው ስሎሊ ወደዛ እንዲገቡ አድርገን በመጫወቻ በምናምን አድርገን የተጫወቱበት ምግቡ ማለት ነው የቀመሱት ለት እኮ ወደዛ ሊመጡ ይችላሉ። ሌላው ነገር ደግሞ ኦፕሽን ማሳጣት አንድ አማራጭ ነው። በጣም ቡና በጣም ፈልገሽ አሁን ማለት ነው በጣም ቡና ፈልጊያለሁ ቆንጆ ቡና ፊልኝ ስትይኝ ቆንጆ ሻይ አምጥቼ ብሰጥሽ አዩ ኪዲሜ ነው የምትይኝ። አንቺ ቡና ነው የፈለግሽው ይሎ በቃ ሶሪ ቡና ከሌለ ግን ቤት ውስጥ ሄጄ መግዛት ካልቻልኩ በጣም በቃ ይሄ ነው ያለው ብልሽ ተበሳጭተሽብኝ ልትቀጠጪ ትችላለሽ። ሻይውን the same thing ለእነዚህ ልጆች ቺክን ነገት ክሬቭ ያርጎ እኔ የሆነ ግሪን ሰርቼ ብሰጠው ሊገልሽ ነው የሚደርሰው አይደለ? ከዛ ያንን ቺክን ነገት መልሼ ካቀረብኩለት ኦፍ ኮርስ ወደዛ ሄደ። ከሌለስ ካላቀረብኩለት የሰው ልጅ በባህሪው እንደዚህ እስኪርባው ምግብ ቀርቦ ማለት ነው እስኪርባው ድረስ እንትን ብሎ አይሞትም። ናቹራል ነው። ትንሽም ብትሆን ለሰርቫይቫል ይቀምሷታል። አለስ አንቺ እንዳልሽው ሌላ ጂአይ ኢሹ ከሌለ የማኘክ እንደዚህ እሱን ኦፍ ኮርስ እንትን ማለት አለብን። ፕሮብለም እያለባቸው ፑሽ አናደርግም። እነሱ ኢሹዎች ከሌሉ በቀር we have to come up with something። ደግሞ እንዲበሉ የማንፈልገውን ነገር ኮምፕሊትሊ ከቤት ውስጥ በማውጣት ማለት ነው። በቀላሉ መታየት የሌለበት ነገር ነው። ባላቸው ላይ ሌላ አዲሽናል ነገር የሚጨምር ያቺ የሚበሏት 1 ወይም 2 ምግብ ፋስት ፉድ እንኳን ባትሆን ደህና ምግብ ናት እንኳን ብንል 1 ወይ 2 ምግብ ደግሞ ኒውትሪሽናል እንትናችንን አያሟላ። ሁሉን ነገር ደግሞ ሰፕሊመንት አድርገን አንችለውም። ስለዚህ we have to fight። ይሄ ሲሪየስ ነገር ነው። ፒኪ ኢተር ነው የኔ ልጅ ብለን ዝም ብለን ምንተው ነገር አይደለም። we have to take it seriously። ይሄንን ነው ማለት የፈለኩት። ወዳጆች እንግዲህ ታፕታፕ እያደረግን ሼር እያደረግን thank you ሰብልዬ። Wow, thank you so much, Kokoye, as always. Yeah, that's very important ነገሮችን የነካካሹ። ያ ትክክል። we have ችግር አለ። ግን ችግሮቻችንን ምንድናቸው ወይ ማድረግ ላይክ ችግሮቻችንን ማለት ነው ላይክ ኦቲዝምስ ችግር so is picky eating, you know, of course። ግን የትኛው ነው ተክተን ሰርተን ልጆቹ ላይ ለውጥ ማምጣት የምንችለው? እሱ ሴፍ ፉዱ ምንድነው? እኔ ሰምቻለሁ እንደዚህ የሚሉ ሴፍ ፉድ አለው። በቃ ሴፍ ፉዱ ምንድነው ብለ የሆነ ፖቴቶ ቺፕስ ነው ኦር something ማለት ነው። እና ከዚህ ሜንታሊቲ መውጣት አለብን። ዳስ ዋይ ልጆቹ ሂል የማያደርጉት። እንግዲህ ኦቲዝም 95% ኢንቫይሮንመንታል ነው ከተባለ ምን ማለት ነው? መቀየር ይቻላል ማለት ነው። ያለውን ኢንቫይሮንመንት መቀየር በተለያዩ ነገሮች ናቸው እንዳልኩት ከዚህ በፊትም ተናግሬያለሁ። ምግብ is being one of and the most important part of the puzzle ማለት ነው። እና እሱ ላይ ማሰሩ ከሆነና just you know ሴፍ ፉድ አለው በቃ ሴፍ ፉዱ ምንም ነገር እምቢ ካለ ይሄኛውን ሰጠዋለሁ ብላችሁ ባክአፕ ፕላን there is no backup plan. He has to eat
ላይክ ቺክን ናጌት ይወዳል። ኦኬ ዳትስ ፋይን። ቺክን ናጌት መውደዱ አይደለም ችግሩ። ሳንዱች መብላት ይወዳል። ኢትስ ኦኬ ሳንዱች መብላት አይደለም ችግሩ። ግን ሃው አር ዩ ጎይንግ ቱ ፕሮቫይድ ዳት? ኦኬ ሳንዱች የሚወድ ከሆነ ዩ ካን ሜክ ኢት ሰርታችሁ ሳንዱቹን ሰርታችሁ ቢፍ ፓሪ መስራት ቀላል ነው በጣም አይደለ? ከዛ በኋላ እሱ ላይ የሚፈልጉትን ነገር አድርጋችሁ they don't have to eat it with ዳቦ እንዳልኩት ማስለመድ ያልኩት ለዛ ነው። ዛሬ በሹካ ከበላው ነገ ቀስ ቀስ እያለ ነው ኢንትሮዲውስ አድርጋችሁ ከዛ በኋላ ላይ ጠቅላላ አድርጋችሁ በሰላጣ ብትሰጡት ማለት ነው እንክት አድርጎ ነው የሚበላው ማለት ነው። ደስ ብሎት ላይክ ኦፕሽን ማሳጣት ኮኮ ያለችው ማለት ነው። በርገር አዋን በርገር ሲል ኦኬ ማክዳናልድ ነው የፈረደበት አይደል? አዋን ማክዳናልድ በርገር ሲል ኦኬ we gonna make it today, let's go shopping, take him to shopping. Okay, take him to shopping and then shop together. Okay, አብራችሁ ሄዳችሁ ግዙ። ከዛ በኋላ ይሄ ነው የሚያስፈልገው ግዙ። ተናገረ ዳዝንት ማተር። እኛ አንዳንዶቻችን መቼስ ልጆቹ የተለያየ ናቸው። አይ ነው autism is a spectrum, not all kids are the same. አንድ ኦቲስቲክ ልጅ ካየሽ አንድ ኦቲስቲክ ካየሽ ነው አይደል የሚባለው። ሰው የኔ ልጅ ኒድ እና difficulties is not yours፣ ያንቺ ልጅ አይደለም ማለት ነው። ስለዚህ ግን ኤክስፖዠር ኦኬ፣ አስወጥታችሁ ልጆቹን ኤክስፖዝ ማድረግ ኦኬ። ዛሬ ይዘሹ whatever ገበያ ብትሄጂ ማለት ነው እሪ ብሎ ባናቱ ሊተከል ይችላል። ብሎ ማለት እንኳን አይደለም ገበያ እና እሱ ማቅበት ቦታ አይደለም የሚያቅበት ሰፈር እንኳን ሄዳችሁ እሱ በሚፈልገው መንገድ ካልተመለሰ እሪ የሚሉ ልጆች አሉ። ግን how do you እሱን እንዴት ነው እሱ በሚለው ልትከተሉ እሱ እንዳያለቅስ ብለን ማለት ነው። እናቴ አይኑ ስር ጎጆ አልሰራሽ ትል ነበረና እውነት ነው። ጎጆ ለአይኑ ስር ያልቅስ ምን ይሆናል? ሲያለቅስ ደግሞ አይ ነው ሜዳ ላይ ተፈጥፍጠው ምናምን ነው ማለት ነው እያሉ ሰው እንዳያይ ነው። ሰው ምን ያመጣሉ? በቃ ላይክ ነው ልጁ ያዝ ቻሌንጅስ እኮ አይደለ? ቆሞ ማየት ነው እየተደነቀ ዋው ይሄ ልጅ በቃ እንዴት ባልጓል ምናምን እያለ ሊሆን ይችላል የሚያየው ማያቅ ሰው ማለት ነው። ይህ ምን ችግር አለው? በቃ ልጆቹን ግን እንደሱ ያደርጋሉ ብለን let's not keep them home, you need to take them out, take them to the anywhere ማለት ነው። so part of him being like grocery shopping ስትሄዱ ዛሬ ምሳ በርገር ነው ኦኬ let's do burger እንስራ let's go ingredient የሚያስፈልገው ይሄ ነው let them be participate in the process ማለት ነው። ከዛ በኋላ በርገር ነው ኦኬ ገዛዛን ሰራን ምናምን ኦኬ it doesn't taste like McDonald's but it's a burger, a healthier version of burger. talk to them በቃ እኔ engage አያረግም ልጄ በቃ he doesn't even give me chance እንደዚህም ለማድረግ ቻንሱንም አይሰጠኝም ብላችሁ የምትሉ ከሆነ እንዳልኩት ሰርታችሁ ማቅረብ፣ አብራችሁ ቁጭ ብላችሁ መብላት ማስለመድ። እሱ ቺክን ናጌት ስላለ ቺክን ናጌት ከማክዶናልድ ካለ ከማክዶናልድ መገዛት የለበትም ማለት ነው። ኦኬ ሶ እናንተ ናችሁ ፓረንቶች፣ እነሱ ልጆች ናቸው። they need guidance ጋይዳንስ ያስፈልጋቸዋል። ልጆቹ መምራት አለባችሁ ማለት ነው እነኝህን ህፃናቶች እና ማስተማር። ዛሬ ያስተማራችኋቸው ነው ሎንግ ወይ ሄዶ ነገ አዳልትሁድ ላይ የሚረዳቸው ማለት ነው። አዘርዋይስ ግን እነሱም ይቸገራሉ፣ እናንተም ትቸገራላችሁ፣ ልጆቹ ያድጋሉ። ጭራሹኑ እየለየ ላይፍ ስኪል ስለሆነ ማለት ነው መማር አለባቸው። ኦኬ ሶ ሰብሊ ወይ ኦኬ ዩ ባክ ፖዝ ሆኖ ነበረ። አንድ ጥያቄ አለ ሚሚ የጠየቀችው ላደጉ ልጆች ውስጥ እንዴት እናስለምድ 17 ዓመት ነው ትላለች። አንዲት ነገር ብቻ ልበልና ከዛ you'll add for her ማለት ነው። ላደጉ ልጆች አሁን የኔ እንግዲህ የሚሰማኝ ጌሞችን የለመደ ከሆነ or የለመደችም ሶሪ ጌም የለመዱ or whatever activity የሚወዱት የሚውሉበት ነገር የለመዱ ከሆነ አሰ ሪዋርድ እሱን መጠቀም አንድ ሜተድ ይመስለኛል። በሚወዱት ነገር ሪዋርድ እያደረጉ እንዲቀምስ ራሱ ያችን ሪዋርድ አስቀምጠው እንደዛ ማለማመድ አንድ መንገድ ነው ብዬ አስባለሁ። ሰብልዬ ፓርቲሲፔሽንም የተባለው ሁሉ ነገር ለእነሱም ቢሆን ይሰራል ይመስለኛል። አብሮ መስራት። ሰብልዬ አድ የምታረጊው ነገር ካለ ደግሞ
ያ እንግዲህ በችስ የኛ እኔ ሁል ጊዜ ስለ ትልቅ ልጆችን ምግብ ማስለመድ ምናምን ቴንክ ዩ ኮኮዬ ባይ ዘ ዌይ ትክክል ነው ያልሽው። የአዲስ ነገርን ማስለመድ በተለይ ያደጉ ልጆችን እንዴት ዲፊካልት ነው፣ በጣም ከባድ ነው። ትንሽ ይከብዳል፣ ከልጆች ይከብዳል ማለት ነው። ግን እኔ በጣም በቃ ሁሌ እንትን የምለው አይንዬንና ሱፐርማን በእውነት እናንተ ጀግኖች እናቶች አይነው እዚህ ውስጥ ትኖራላችሁ እና ከእነሱ ኤክስፔሪንሳቸውን ሲናገሩ ሰምታችኋል አይደለ? ልጆቹ ኤክስፖዝ አይ ነው ኢዝ ገና ቢ ቨሪ ዲፊካልት ላይክ አዳልት ሲሆን ኦልሬዲ የራሱ ቴስት ዴቨሎፕ አድርጓል። ነው ብዙ ነገር የለመዱት ነገር አለ ማለት ነው። ግን ኢትስ ኦኬ ሌትስ ትራይ ኢት ዋይ ናት እያላችሁ ማለት ነው። ዋይ ናት ሌትስ ትራይ እያላችሁ ኢንቮልቭ እያደረጋችሁ ልጆቹን እንዳልኩት ቅድም ለምግብም ለመሞከርም የሚረዳቸው ከሆነና የነው ምንድነው ስሙ የገት ዲስባዮሲስ ካለ ቢካዝ ሰው የሚበላው ጋይስ ቅድም ብያለሁ እኮ ሰው ልጅ የሚበላው ምግብ ፎር ዘ ሴክ ኦፍ ዘ ገት ማይክሮባዮም ነው። ሆድ ዕቃ ውስጥ ያሉት ነው ዲቴክት የሚያደርገው የሚበሉትን ማለት ነው። ስለዚህ ልጅሽ አዲስ ምግብ አልሞክርም ካለ ሆድ ዕቃው ላይ መስራት ላይክ ማለትም የገት ባክቴሪያዎቹን ፕሮባዮቲክ ፕሪባዮቲክ እየሰጠሽ እነኚህ ጉድ ባክቴሪያ የሚባሉትን ኢንከሬጅ ማድረግ። ከዛ በኋላ ይሄ ደግሞ ባድ ባክቴሪያው ምንድነው ስኳር ክሬቭ የሚያደርገው ምናምን እነኚህ የማይፈለጉ ነገሮችን ክሬቭ የሚያደርገውን እነሱን መግደል፣ ከሲስተሙ እንዲወጡ ማድረግ፣ ከውጭም ፕሮቫይድ አለማድረግ። እነኚህ ባድ ባክቴሪያ የሚባሉትን ስንገድል ምግብን በመከልከል ነው ማለት ነው። ማለትም ስኳር እየሰጠሹ ካርቦሃይድሬት እየሰጠሹ እነሱ በቃ ይሞታሉ ማለት ዘበት ነው ማለት ነው። ስለዚህ እሱን አድርጊ። ሌላው ደግሞ ዶንት ባይ ዘ ፉድ ዳት ዩ ዶንት ዋንት ሂም ቱ ኢት። ኦኬ ልጁ እንዲበላ የማትፈልጊውን ነገር አትግዢ። ቤት ውስጥ ኩክ የሚደረገው ሄልዚ ፉድ ነው። ዳዲም ሂ ሃዝ ቱ ቢ ኦን ዘ ሴም ፔጅ፣ ማሚ ሃዝ ቱ ቢ ኦን ዘ ሴም ፔጅ። ኤቭሪባዲ ከልጁ ጋር ኢንቮልቭ የሚያደርጉት ማናቸውም ሰዎች they have to be on the same page ማለት ነው። እኔ የሰራሁትን ነው የሚበላው በሉ። ትምህርት ቤትም ስትልኩ እንደዛው ማለት ነው። ሌላ ነገር እንዳይሰጧቸው ማለት ነው። so once the body used to that eating the good food and that የሆዳቸው ፍሎራ እየተስተካከለ ሲመጣ ማለት ነው ልጆቹም ካለሱ አልበላም ማለት ይጀምራሉ። it takes time, it's not going to be easy። እንደ ያንግ ልጆችን እንደማስተማር ቀላል ላይሆን ይችላል። እንጀራ የሚበላ ልጅ ነው እንግዲህ አስተውክ ያለችው ሱፐርማን ማለት ነው። አይንዬም ብዙ ነገር ነው ያደረገችው እና እንደሱ አድርጉ በእውነት። ያ ሱፐርማም አለች ከታች። ኦኬ ቆይ እስኪ ሱፐርማም እየሺ ኦኬ ሌሎቹ ይናገሩና ሱፐርማም ገብተሽ ትነግሪናለሽ አንዴ ቦታ ሳገኝ። ኦኬ ሰምባሪ ወረደ let you in so that you can tell us a little bit ማለት ነው how you teach Elias. ገባሽ ሱፐርማን? ሄሎ ናችሁ? ሱፐርማምዬ አትሰሚም? ሚውት አድርገሽ። ሰማይ ኦኬ አሁን መጣሽ። ያ አንዳንዴ ሲያትል ሄድሽ? አሁን ይሰማል? አሁን መጣሽ? ሲያትል ሄድሽ ወይ አልኩኝ። እዛ ነው ኢንተርኔት ችግር። ሩም ስገባ ኢንተርኔት አይሰማም። ሽንሽ ያላቸው አሁን መጣሽ። እንዴት ናችሁ? እግዚአብሔር ይመስገን። ደህና ነሽ ወይ? አሁን ይሰማል? ትሰሚያለሽ ሱፐርማም? እግዚአብሔር ይመስገን። ዛሬ ምን እንደተባልኩ ታውቂያለሽ? ዶክተር ኤልያስን ስታየው በጣም እየተቀየረባት። ቆይ ቦታ ልቀየር፣ ቆይ ሩም ልቀየር። እሺ እሺ። አብልዬ ልጄ ሀይል ይልሽ ፈልጓል። አንድ ጊዜ በእናትሽ ቆይ ቦታ ልቀየር። ኧረ አይበለኝ የኔ ጌታ ጀግናዬ። ጠብቆ ይሄዳል። ወይ በእናትሽ ኧረ ጥሪልኝ። ምንድን ነው ግን ሄለን ወይ የኔ ጌታ ደህና ነህ ወይ?
Hello, Lenny Ficker. How are you? Good. What is Good. How Charlotte? was your day? You had a good day Good. today? Yeah. Yes. Good job. Go back, Good Lenny job. Ficker. Look Yeah. at Dajalo. እኔ ውድድ የኔ ቆንጆ ከበላይ ሆነ Nadering. ደህና አደርልኝ የኔ አባት ሊተኛ ብሎ ሲያይሽ እንትን ሰብልዬ ሲል በቃ ሶሪ ወይኔ ጌታ በእናትሽ ሶ ሀንሰም እኮ በጌታ ደህና ናችሁ? ሱፐርማን ታውራና እግዚአብሔር ይመስገን። እሺ እኔ እና አሁን መጣው ይሰማል። የኔ ፍቅር ትሰሚያለሽ? ጓይድ ሱፐር ማሚዬ ትሰሚያለሽ? ሱፐርማን አይ ነው ትሰሚያለሽ? ኢንተርኔቱ ምን ነው? ቢል አልከፈላችሁም ወይስ ምንድን ነው? ኧረ እንደውም ዳብል እየተከፈለ ነው። አሁን ትሰሚያለሽ? አሁን ትሰሚያለሽ? አልሚ ትለኛለች። አንቺ ኢንተርኔት ካል ኦኬ። እንዴት ብዬ ልጀምረው? ዶክተር ሲሄድ በጣም ተቀየረባት ኤልያስና ነግሬያታለሁ። ኪቶ ዳይት የሚባል ጀምሬያለሁ ስላት እንዴ አንዳንዱ ዶክተሮች አያውቁትም ልበል። ከዛ በጣም እየተቀየረ መጣ ሰውነቱ ሁሉ ቢሄቨሩ ሁሉ አለች። ከዛ ምን ብትለኝ ነው ለሆነ ክላይንት ነግሪያት የሆነ ፒንትን ልጅ አለኝ እንደዚህ አውተስተክ ያለውና በጣም ተቀይሯለኝ እና እንደዚህ ብትጀምሪ ብዬ ነገርኳት ምን እንዳደረኩኝ። እንደዚህ ማውጣት አለብሽ ስላት አይኗን አፈጠጠች። ምንድን ነው የሚበላው? ዶክተሮች ራሳቸው አያውቁትም ዩ ጋይስ። ከዛ እያወቁት ይሁን አይዶን ነው እግዚአብሔር ያወቀው። እንደዚህ ነው ስጋ፣ ፋት፣ እንቁላል ያስረዳዋት። እሺ ብላ ለካ ለአንዷ ለክላይንቷ ነግራታለች። በጣም የሚረብሻት ልጅ አለና ወይቱም ኦቨር ወይት ነው አለች። ከዛ የሆነ አለና እንደዚህ አርጋለችና ሞክሪ ብዬ ነገርኳት አለች። ከላ ከቤቷ ሄዳ ለካ ስታየው ለነሱ ከባድ ነው። ገብቶሻል? ምን ነው አንስተው ምን ነው የሚጥሉትና ትደውልላትና ደወለችላት አፖይንትመንት ይዛ እንዴ አሩና ሃው ቱ ስታርት ዲዩሩም ከኙ ተልሚ አገን ምን እንዳልሽኝ ብላ ስትላት እንደዚህ ስላት ነው አምና ገና ትራይ ዶት አለችኝ አለች። so hard I try I can't do it ብላ I'm so proud of you ምናምን አለች። ዛሬ ኤልያስ ፋሎ አፕ ነበረው። ይሄ ካመታ እንደምንሄደው ነገር የለም። so I'm so proud of you መቤት አሩን ነው እንዴት አርጀ ለክላይንቶች እንደምነግራቸው ብላይ ቁጭ እግዚአብሔር ይመስገን ለካ በጣም you guys do it I know። ቅድም ራሱ የሆነ ላለቅስ ነበረ። በጣም ቢዚ ነኝ እኔ ለኤልያስ ኩክ ሳደርግ ተራፒ አለ። ተራፒውን ደግሞ እኔ ስለምፈልገው ነው። ልጆች አሉኝ ባላለና ካንድ ላይ ትክሻዬ ላይ ሲሰበሰቡብኝ you guys can you sit down አልኳቸው። you guys can you sit down? oh I'm sorry እኛ እኮ ኤልያስን ልንጠራው ብለን ነው አሉኝ። እንደዚህ ነው የሚያደርገው። like you know sometimes you go over you know ግን it works it does እኔ I know ከባድ ነው ግን ቆራጥ። አሁን ኤልያስ የሚያሳዝነኝ ስሙዚ ሲጠጣ ልንገራችሁ። አቮካዶ ስለማይፈልገው ዋይልድ ብሉ በሪ ያልሽኝን አምጥቼ ፍላክስ እንትኑን ተልባውን ኤምሲቲ ኦይል አርጌ ሰብለ ጥርሱን ነክሶ ነው የሚጠጣው። እንዴት እንደሚያሳዝነኝ መጠጣ ስላለበት አየኝና አም ሶሪ ኤልያስ ነኝ ማብሬ ለጠጣ ብዬ ሰጣት። ደግሞ በጣም ነው የሚጣፍጠው ከለመድሽው በጣም ነው የሚጣፍጠው። የሆነ ናቹራል አለ አይደለ? በቃ እንባ የሚል የሆነ እንባ የሚል ጣፋጭ ማለት ነው። እኔ በጣም ነው ያስወጣጣዋለሁ። በጣም እኔ ራሱ እንጀራ ትቼ የለ እሱን እጠጣለሁ ኢነርጂ እንዳገኝ። እንዴት ይሄን ስራ እንዴት ሰራዋለሁ ሰብለ? እኔ እኮ 10 ምናምን ሰው ነው ማገለግለው እግዚአብሔር ይመስገን። በዚህ እየመጡ ሚንጫጩብኝ እና ያሳዝነኛል። እንዲያርጎ ጥርሱ እንዲያርጎ ጎበዝ ያ እና ያሳዝነኛል። እንዲህ ዞር ካልሽ ይደፋዋል። መጠጣት ይፈልጋል። ለምን መሰለሽ? ለምን ተቀየረብኝ ነው። አይ አንደርስታንድ ሰብለ ብዙ ነገር ነው አውጥቼ የጣልኩት። ስትሮበሪ ነሽ፣ ብሉበሪ ነሽ፣ ራዝበሪ ነሽ፣ ኦሬንጅ ነሽ፣ ፓፓያ ማላመጣው ነገር አልነበረም። የሆነ ፋርመር ያለ የሚመስለው ያን ሁሉ ቀረ። ስቶር ሄድ ነበር እንዴ አልኩኝ። ነግሬሻለሁ አይደል? በሬ እንዳመጣው
በሬን ገዝቻ መጣው ይጋይስ ሚስጥር ነው በሬ እንደሰብላ ያሳይቻታለሁ እና ስጋችሁን አምጡ ምክንያቱም ከሱቁ የሚገዛው አያዋጣም አንደኛ ግራስ ፊድ አለ ጠይቃችሁ እግዚአብሔር ይመስገን ይጋይስ ይክንትራይት አይሊያስ 20 አመት ሆኖ የጀመርኩት 6 ወር ዛሬ 8 ወሩ አይ ነው ዊት አይበላም ይጋይስ አለርጂክ ስለሆነ ግን ካቻፕ ሰጠው ነበር ባብጁ ሰጠው ነበር ራይስ ሰጠው ነበር እሱም በልቶ ይሄን ቤት ነበር የሚያክለው ያገሳል በየሰከንዱ ነው የሚፈሳው እኔ ሰብለ ምንም ፈስ የለም አሁን ይቅርታ እናውራው ብዬ ከዚህ እንዲገባ አዎ እንዴ አንዴ ባለቤቴ አንቺ ልጅ ግን ቸክ ያርክሽ ማለት ዝም በል አንተ ዚብ እንዴ ከዛ ላዜብ ስጠይቃት አንቺ አዜብ ሽንት ቤት ሲወጣ አላየውም ስላት ኦኬ ኖርማል ነው በሳምንት 2 ጊዜ ግን ካንስፔትድ እንዳይሆን ተልባ ስጨዋለችኝ ተልባና ይሄ ሲምቲ ኦይል ያው ኢነርጂ እንዲሰጠው ወምለ ኤቭሪ ሰከንድ ኮኖ ፋርድ የሚያደርገው የነበረ ድንች ወጥ ኮክ አረጋለሁ ምስር ወጥ ኮክ አረጋለሁ ይሄ የሌለ ኮክ ነው ማረገው ሽርሽም ወጥ የለ የተረሳ ምን ኮክ ማላረገው ነበረ እሱም በልቶ ወደ ላይ በቃ ይሄ አንገቱና ሆዱና እንትኑ ይገጥሞ ነበር ኤልያስዬ ምንድነው ይሄ ነገር እኔ ደግሞ ደስ ስለሚጠይቀኝ ደስ ብሎኝ ሰጠዋለሁና ምንድነው አንቺን ሰመሰጠምሽ ለምንድነው ሞክሬ ማላየው ብዬ አንድ ቀን ይጋስ ከትን ያረኩት እኔ ቀስ ያረኩ አልተፋውም ከት አርጌ ግን ወደ 2 ሳምንት ቀበቶ እኔ ቀበቶን ከፈልጋቸው አሳያቸዋለሁ ቀበቶ አለኝ የተለያየ ቀበቶች እድሜ ለአማዞን እየገባው ደገፍ የሚያረጋኝ ሱቆም ማረጋው እገዛለሁ በጣም ይደክመኛል ምክንያቱም ስራው ቀላል አይደለም ውጤቱ ጥሩ ስለሆነ ማለት ነው እና ይሄን ለማን የምታስረጂው ነው በጣም ከባድ ነው ዶክተሮች አላመኑኝም አሁን እንዴት ያምናሉ ምንድነው አልቻው ይሁንና እግዚአብሔር ይመስገን ሰብለ እኔ እናንተ ስትመጡ ነው ብዙ ነገር ያወጣሁኝ ያለ ዊት በስተቀር ዊት ሲበላ ጸጥ ስለሚለያስ ግዴታዬ ነው ገባሽ አንዴ ኢንናውት አንዴ ግሉተን ፍሪ አልልም ቢካዝ ሲበላ በቃ ኤልያስ እንትን ምንድነው ስታፕ ብሪዚንግ ነው የሚያደርገው ግን እነዚህ ጃንኮችን ነው ማውጣት ያቃተኝ እየጠቀመው መስሎኝ ይጋይስ ለስ ሾፒንግ እኮ ነው ደግሞ የምትሄጂው ምንድነው እንቁላል ትገዛለሽ ስጋ ትገዣለሽ ካቤጅ ገዛለሁ ብሮኮሊ ገዛለሁ ሌላ ነገር እኛ ቤት የለም እሱ ነው ያለው አይደል ሰብደኔ እሱ ነው ሰው የሚሰጠውና በጣም ነው ያመጣው that's it simple very simple ሰውነት ብዙ ነገር አይፈልግም በጣም ቀለል ያለ ነገር ግን ትክክለኛው ምግብ አንታይ ኢንፍላማቶሪ የሆኑ ነገሮች የሰው ልጅ ሲወፍር ባይዘው ማለት ነው ውፍረት መቼስ ታውቃላችሁ ብዙዎቻችሁ ልጄ ከስቷል በጣም ከሳ ይላሉ ብዙ እናቶች ማለት ነው if body mass index within the range ከሆነ don't worry too much because ምክንያቱም ምንድነው ልጆቹ ወፈሩ ማለት ጤነኛ ናቸው ማለት አይደለም ወፈረብኝ ካርብ ስለወጣ ነው ካርብ ላስገባ የሚሉ እናቶች አሉ ደውለው ማለት ነው why would you do that ውፍረት እኮ የኢንፍላሜሽን ምልክት ነው ማለት ነው ኦኬ ልጆቹ እየተቃጠሉ ነው ውስጣቸው እየነደደ ማለት ነው ውፍረት የምንድነው የሚባለው ምልክት አይደለም የጤንነት ምልክት አይደለም ልጆቹ ደና መሆናቸውን የምታውቁት ፊታቸው ላይ ወዛቸው ሲመለስ ጤነኝነት ሲሰማቸው አእምሯቸው በተለይ ኦቲስቲክ ለሆኑ ልጆች ነው የምናወራው obviously ስለዚህ የኮግኒቲቭ ጤንነታቸው ሲመለስ ፎከሳቸው ሲመጣ they pay attention to a lot of things እና የምትፈልጓቸው እነኛ ሌላ ዓለም ላይ ናቸው የሚባሉት ማለት ነው በሌላ ቋንቋ እነሱ እኮ ሌላ ዓለም ላይ ናቸው ዓለማቸው ውስጥ እነሱ ዓለም ላይ መግባት ነው ይላል ብዙ ሰው ማለት ነው now there is no such a thing ያ ዓለም ድራሹ ይጠፋል ማለት ነው they would come ልጆቹ በደንብ ኢንጌጅ የሚያደርጉ ልጆች ይሆናሉ ምግብ is a little piece of the puzzle ነው እንዳልኩት ምግብም ተቀይሮ ምናምን ለውጥ ማታዩ ከሆነ there is a lot of things you have to do because ሁሌ እንደምናወራው ነው your puzzle አለ that's a part of it one of the puzzle ነው ዲቶክስ ማድረግ ሄቪ ሜታል ዲቶክስ ሊሆን ይችላል የተለያዩ ነገሮችን ታክል ማድረግ ማለት ነው በምግብ ሪስፖንድ ካላረጉ ምግቡ አልሰራም ማለት አይደለም there is another problem I'm so proud of you መቼም ሱፐር ማም ልጅሽ እኮ አንቺ ትልቅ ልጅ ነው እንግዲህ ኢማጂን ጋይስ የ4 አመት አስቸገረኝ የምትሉ የ3 አመት አስቸግሮኛል እሱ ሌላ ፕላኔት ላይ የመጣ ልጅ ነው ያለችኝ እናት አለች የኔ ልጅ ይለያል በቃ ከሌላ ፕላኔት ላይ እንዴት እኮ እንደሚያስቸግረኝ ነው ያለችውና በጣም ያሳቀችኝ
ነው ከሌላ ፕላኔት ማንም የመጣ የለም ሁላችንም we are working hard በራችንን ዘግተን ስላልተናገርን ነው ማለት ነው ኦኬ ስለዚህ doesn't mean that ልጆቹ መቼም አይበሉም ማለት አይደለም ይበላሉ እናንተ ግን መስራት አለባችሁ የ3 አመት የ4 አመት ልጅ በጣም ቀላል ነው ለመቀየር የ19 አመት ልጅ is really hard guys በጣም ከባድ ነው ግን ይሄው she did it እንጀራ የሚወድ ልጅ ነው እንጀራ አርግፍ አርጋ ያስተውቹ ማለት ነው አስባችሁታ በጣም እንዳዘነ ደግሞ ታዩታላችሁ ፊቱ ያስታውቃል አይደል ለምን ቀረብኝ ግን ሰብል እንዳይከፋው ይያልኩ በየሚወደው ምግብ እግዚአብሔር በሚያቀው አንዴ ካቤጅ ኮካር እየጠብቀዋለሁ አንዴ በስጋር እየጠብቀዋለሁ ካቤጅ ይወዳል ጥቅል ጎመን ብሮኮሊውን አድርጌ እየጠብቀዋለሁ ያን ደግሞ ባተር ስኳች ነው እሱን እንደ ፍሬንች ፍራይስ አድርጌ ያረግለታለሁ አየሽ አጌታ አይዲያ ከናንተ እሱን ዝልዝልዝል አድርጌ በኮኮናት ኦይል ጠብሼ ሰጠዋለሁ እንድጭ ቁሜ ነው ሰብለ እንድጭ ቁሜ ከዛ አንዳንዴ ትልቋ ልጅ የምትላለች መስልሽ ማሚ አንዳንዴ ሌሎች ያውቃሉ ሌሎች ያሉ ቲፒካል ልጆቻችን ማሚ አሁን አንቺ እንትን ካላልሽ ማን ነው ትላለች ተይቴ እሱን ነገር አታስቢ ሶኪ ጋድ ነው ስላታለሁ ላይክ ባሽ ውለውጡን ሲያዩት እንትን ይላሉና ስራ አለው አዎ ስራማ አለው ሁሉን ዓለምን ጥላችሁ ማለት ነው ዓለምን ጥሎ ማለት ነው በቃ ከጓደኛ ጋራ ምናምን ጋር አሁን አንዳንዴ አሁን ቸርች እንደዚህ አላወራው ምን ቸርች ይዛው ስትመጣ ይዛው ነው የምትመጣ ስታቆርበው ተይዞ እንዳልካለ አይደለም የሚጠፋ ስለሚመስለኝ ይዞ ምን ተጎቶ ነው የሚሄደው ምን ሊል ይችላሉ አይ ሪሊ ዶንት ኬር ምክንያቱም አይ እንደዛ አውቲዝም ለማጥፋት ሳይሆን ሰብለ እንደምትለው ብዙ ቢሄቨሮች አሉ ከዛ በፊት የሚጠፉ ማጥፋት ያለብን ለምን ልጁ ይቃጠል የኛ ህዝብ ፍሬንድ ኢትዮጵያውያንና ኤርትራውያን እኛ የተካነን እኮ ነን ስንሰራም ወሬ ነው ሳንሰራም ወሬ ነው ሰው ህዝብ ያወራል ማለት ነው ለዘም ታክ መብታቸው ነው ማውራት አንቺ ግን ስራሽን እየሰራሽ ልጅሽን ከኢንሳይድ አውት እያዳንሹ ነው ማለት ነው ምግብ ስለሆነ it takes time ግን you will see major change ኤልያስ ደግሞ he will be very independent ነው የሚሆነው ለማየት ያብቃሽ አንቺ ብትኖሪ ማትኖሪ የራሱን ምግብ እየሰራ የሚበላ ልጅ ነው የሚሆነው እያሳየሹ ማለት ነው በቃ this is what's good for you okay this is ይሄ ነው የሚያስፈልግ እያልሽ እየነገርሹ ከሰጠሹ that's it እንደው ሜንሽን ያረኩት እንትን እንዳይሉ ብዬ ነው ሰው እንደዛ ሊል ይችላል ግን I don't care no አሁን አልበም ሰራሁለት ከኤቢዎች ጋር ሁኜ ያንኛው የድሮውን ጣልኩት ፍሬንች ፍራይስ አበላዋል አሁን ሌላ አልበም ግራስ ፊድን እውነቴን እምላችሁ ቆይ ሌላ ጊዜ ቴክስት አድርግልሽና እንትን ላይ ታረጋዋልሽ እንዴት እንዳረኩለት እኔ እንኳን ባልኖር ሌላ ሰው ተከረ የሚያረጋው ይሄን ፋሎ አርጎ የሚያበላው አይደለም እንግዲህ ፈራ እግዚአብሔር ያለው ሰው ይጥልላቸው ይሆናል ወይ ራሳቸውን ደግሞ ችለው ነገር ያወራሉ ምን እናቃለን ይሄን ዓለም እኔ ስለዛሬ ነው የምጨነቀው ስለ አሁን ቅድም ተንስተይቀኝ do you know about his behavior like 1 week ago ሳኩኝ ሰብለ ባለቤቴ ተቆጣኝ ለምን ይሳቅሻለኝ ያማታል እንዴ ላስት ዊክ መጠይቀኝ እኔ እና አልበም ሰራውለት ግራስ ፊድ ካቤጁን ይሄ ማበላው ማለት ነው ያ ማላበላውን ደግሞ አልኩ እንዳበሉት ደግሞ ኤክስ ኤክስ ያረኩ ፒዛ ነሽ ምን ታረጋለሽ ታሶራይዱ ያ ጎበዝ ለሞ ይኸውልሽ ኤልያስ the more he grow with this diet ማለት ነው or this lifestyle እሱ ራሱ አልፈልግም ማለት ይችላል ገባሽ ሁልጊዜ አሁን የለመደው ስለሆነ ነው ቀደም ቆንጆ ነገር ተናገርሽ እኔም ሳልናገረው አልፌ ነበር ማለት ነው ለልጆቻችን ማለት ነው አሁን ልክ አንዳንድ ጊዜ ቆይ ነው ላይክ እንግዲህ ቺክን ቤት ውስጥ ቺክን ናጌት ነው የምፈልገው ብሎ ቤት ውስጥ የተሰራ ቺክን ናጌት ለልጁ ሲሰጠው ማለት ነው እምቢ ካለ just እምቢ ነው ያለው በቃ አራበው ማለት ነው ሲርበው ይበላል ስለዚህ you don't have to cook another thing ማለት ነው አይ ትቶት ይተኛል ይላሉ ማለት ነው ይተኛ በቃ ቢርበው ይበላ ነበር okay so ልጆቻችሁ if they don't have any like medical issue ከሌላቸው ማለት ነው እኔ አንድ እናት አለች በሁለተኛ ቀኑ በላልኝ አለች በጣም ስታበርን የሆነ ልጅ ነው ያለኝ ብላ ማለት ነው ስለዚህ ልጆቹ ይበላሉ ኢቨንቹአሊ ይበላሉ በቃ ሲራው ይበላሉ የሰው ልጅ ሲርበው ይበላል ማለት ነው ግን እናንተ ሬዲ ካልሆናችሁ ፕሪፔር ካላደረጋችሁ ልጆቹ የሚበሉትን ምግብ ማለት ነው ካላዘጋጃችሁ ራበኝ ሲሉ ምን እንደምትሰጧቸው you need to be prepared ኤልያስ ትምህርት ሲሄድ አዘጋጅቼ ነው የምጠብቀው የሚፈልገው ነገር አለች
ስለዚህ እናንተ ልጆቹን እንዲበሉ የምትፈልጉትን ከትምህርት ቤት ሲመጡ አዘጋጅታችሁ ተዘጋጁና ጠብቁ ማለት ነው። ሜንታሊ የሆነ ዝግጅት ያስፈልጋል። በቃ ኦቲዝም ልጅ ስታሳድጉ you need to prepare መዝረክረክ ምናምን አትችሉም ማለት ነው። ላይክ ምን እንስራ ብላችሁ ድንገት የምታስቡት አይዲያ የምታወጡት ነገር አይደለም። you need to prepare ahead of time ማለት ነው። because ሌሎቹን ተማክራችሁ ምናምን ሊሆን ይችላል። when you training somebody ህፃናቶች በተለይ ሲሆኑ በጣም ህፃናት ልጆች ከሆኑ የምታስተምሯቸው ማለት ነው you have to have a backup ፕላኖቻችሁን ነገሮቻችሁን አስተካክላችሁ ነው ሬዲዮናችሁ መጠበቅ ማለት ነው። ራሜን ሲላችሁ ያን ነገር ነው አውጥታችሁ የምትሰጡት so that you know prepare ሆናችሁ ማለት ነው። እንዳይበሉ የምትፈልጉትን ቀደም እንዳልኩት ልጆቹ እንዳይበሉ የሚያስፈልገው ነገር አትስቱ እንደ ሳታለው በቃ ቤት ውስጥ አይገባም። ዳሰት ቤት ውስጥ ካልገባ out of sight is out of mind ነው ማለት ነው። ካላዩ አይፈልጉትም። በቃ eventually እየተረሳ ይመጣል ማለት ነው። so yeah thank you so much እኔ ደግሞ አረን ፕሮብሌም አንድ ደግሞ የገጠመኝ አሁን ለምሳሌ ሌላ ቲፒካል ልጆች አሉ አይደለ አንደርስታንድ ሌላ ሰው እኔ ሌላ ፍሪጅ ስላለኝ ሌላ እንትን ስላለኝ አንዳንድ ሰው ምን አሁን እንደዚህ አቅላ ትናገራለች እንደ ሊሉኝ ይችላሉ። ሰብልዬ ታውቂያለሽ አንደርስታንድ ዩ ጋይስ ግን የሆነ አይዲያ ፈጥራችሁ ሃይድ ለማድረግ መሞከር። አንዷ ጓደኛ እንደዛ ያልቻለች አንቺ ሌላ ቦታ ልጅ ሃይድ የምታርጁ እኔ ሌላ ሃይድ ላርገው ለልጅ አለችኝ። አሁን እንዴት ነው ሄልፕ የምናረጋቸው? አሁን ጓደኛ they're going to be on the same diet. That's what you're going to do. Like what's the better? It is what it is. You know like ሁሉንም ፈልገሽ አይሆንማ። ኦኬ እኔ ትንሽ ነው ቤቴም ትንሽ ናት። መኝታ ቤቱ እዛው ጋር ኪችኑም እዛው ጋር well በዛው ነው የምትሰሪው። ትልቅ ቤት እስከምትገዢ አትጠብቂም ማለት ነው። ትልቅ ቤት ከሆነ ልጁ ላይ የምትሰሪው that's a problem because ልጁ ያድጋል ማለት ነው አንቺ ትልቅ ቤት ሳትገዢ። ስለዚህ እነኚህ ነገሮች we need to be like this is common sense ነው ማለት ነው። you know ልጆቻችሁን መርዳት ባለባችሁ ላይ ቶሎ ብላችሁ ለመርዳት መሞከር ነው። yeah this is like ማንንም እንትን ለማለት አይደለም። መኝታ ቤትም ማስቀመጥ ካለብሽ ፍሪጅ ገዝተሽ መኝታ ቤት በቃ የሆነ ቦታ ላይ you have to do what you got to do። በቃ በባሌም በቦሌም የትም ፍጩ ዱቄቱን አምጩ ነው። by the end of the day ልጅሽ ትክክለኛው ምግብ እየበላ ነው ወይ is he on the right track ብዙ የሆኑ የሚያሳየው behavior እየተቀረፈልሽ ነው ተኝተሽ እያደርሽ ነው ልጁ ሰላም ነው ወይ ነው በቃ ጥያቄው መጨረሻ ላይ እዛ ጋር ነው ማለት ነው። that's it. You have to make it work. You have to make it work. There is no other solution የለም ማለት ነው። በቃ እግዚአብሔር ይመስገን። አንቺም እግዚአብሔር ይስጥሽ። የምታደርጊው ነገር ቀላላል። ብዙ ጊዜ ገብቼ ለመናገር ፈልጋለሁ። አንቺ በምትገቢበት ጊዜ ስድስት ሰው ነው በጀርባዬ የሚቆመውና ለዛ ነው የማልገባው። I'm so proud of you በእውነት እኔ your experience means a lot እና ሁልጊዜ መቼስ የፈለገ በሪሰርች ይሁን በሆነ ስተዲ ውስጥ ተጠጥቶ እንደዚህ ሰዎች ተሰብስበው ተጠና ጥናት አይደለ ያ ጥናት is good research is good ግን experience life experience matters the most ማለት ነው። that's ነው outweigh የሚያደርገው ሁሉንም ነገር ማለት ነው። ስለዚህ መተሽ እዚህ ጋር ምስክርነት ስለምትናገሪ ምታረጋትን ነበር ደግሞ እንቅጭን ስለሆነ የምታወሪው እኔ I love you I respect you በጣም ታውቂያለሽ ይሄንን እና I love you too I love you more። ሌላ ደግሞ ምን ነበረ ለቅድም ላወራ የነበረ ሌላ ቲፒካል ልጆች አለን። አሁን ኤልያስዬ ልጆቹ ሴቶቹ ልጆች ፍሬንች ፍራይስ ምናምን ይዘው ሲመጡ ፍሬንች ፍራይስ እያለ ይከተላቸዋል። ኦሮሞ ይቺ ይለዋል። ድሮ እንትን አንድ ሁለት የዊት እዛ ትምህርት ቤት ምን እንዳርገው እንዳበሉት ስላመመው ስላየ ደግሞ ያውቃሉ። ያሳከዋል። ልብ ውስጥ የሚጠፋል የሚያሳከው የአለርጂኩ ሲነሳ ማለት ነው። አላ እቺ አልኩትና ቶሎ ብላችሁ ኢግኖር አታርጉ። እሱ የሚፈልገውን ወዲያው ስሩለት። እኔ እንደዛ ነው የማደርገው። እቺ ዶንት ኒድ ቀና ብሎ ያኛል። ከዛ ቶሎ ብዬ እሱ የሚፈልገውን እሰራለታለሁ ኢሚዲየትሊ እሱ የሚወደውን ነገር ያ እነሱም ደግሞ እዛው ጣጣቸውን ጨርሰው ይምጡ because እሱን it's unfair right ለልጆቹ temptation because this is like a healing journey ላይ ስለሆነ ነው እንጂ forever አይደለም። እኔ አሁን የኔ ልጄ በጣም ብዙ ነገር አይፈልግም በቃ አሁን ማለት ነው። በፊት እንደዛ በቃ ሲስገበገብ የነበረላቸው ነገሮች he doesn't care anymore for those things ማለት ነው። ስለዚህ eventually that's what happens ልጆቹ they don't care about french fries የሚሆን whatever አሁን ላይ የሚስገበገቡበት ነገር they don't need it anymore አልፈልግም ይላሉ ራሳቸው ማለት ነው።
የሆነ ቦታ ላይ ሲደርሱ ግን በዛ በሂሊንግ ፕሮሰስ ላይ ለሚያልፍ ልጅ ማለት ነው ሁሉም everybody has to be on the same page including siblings we need to teach እህቶቻቸውን ወንድሞቻቸው they need to be part of the healing process ማለት ነው ስለዚህ ፍሬንች ፍራይስ ካማራቸው እዛ ፍሬንች ፍራይሳቸውን በልተው ነው መምጣት ያለባቸው ምን ለምንድን ነው እሱ ጋር ያመጡ እንቁልልጮ የሚሉት እንዴ they should not እና ከዛው በልተው ጣጣቸውን ጨርሰው ወይ ቤዝመንት ከሆነ ቤዝመንታችን ሄደው እሱ ሳይም ያሸታሉ ደግሞ የኛ ልጆች ታውቂያለሽ በጣም የሚያሳዝኑ በጣም you know they are in this position you know there is nothing really we can do we're not going to cry about like having autistic child over and over because this is it በቃ የተሰጠሽ ላይፍ ነው ግን እንዴት አድርገን ስንረዳቸው ደግሞ ቤት ውስጥ ያለው ሰው ሁሉም ሰው part of the game መሆን አለበት ማለት ነው forever የሚሆን ነገር አይደለም ዛሬ ኤልያስ ሂል ቢያደርግ ነገ ጠዋት እነሱ እዛው አንድ ዳይኒንግ ቴብል ላይ ቁጭ ብለው እነሱ ፍሬንች ፍራይሳቸውን ሲያደቁ እሱ ጥቅል ጎመኑን ይበላል ማለት ነው without any like problem so forever አይደለም ቴምፖራሪ ነው ግን በዛ ጀርኒ ውስጥ ሲያልፍ እነሱም they have to be part of the game ማለት ነው የሂሊንግ ፕሮሰሱ ጆይን ማድረግ አለባቸው ማለት ነው አይ ነው እናንተ ቶሎ ኩክ ማድረጉም ፕሮቫይድ ማድረጉንም ወዲያውኑ እንደገና ደግሞ እንዳልሹ ኢቺ ነው ያምሃል ነው ቤዚክሊ እየነገርሽ ያለሽው ሰው ያንን አሶሺየት ስለሚያደርገው እሱም አይነካትም ማለት ነው ሪመምበር ስለሚያደርገው ነዋንም እንደሱ ነው የምለው ይሄ ዝና for the brain እያለኝ ነው የሚጣጣው የሆነ ነገር ሰጠው ሲበና is good for the brain yeah it's good for the brain ነው የምንለውና ያ ትንሽ እግዚአብሔር ይባርክሽ thank you so much ሁልጊዜ you have something positive energy ይዘሽ ስለምትመጪ በእውነት አንቺ ጀግና እናት ነሽ ሁለት by the way she has 3 children right am I right ሶስት ልጆች አይደል ሶስት ከኤልያስ በታች መንታዎቹ ያልተወጉ እናንተ 15 ዓመት ago she knew that vaccination ችግር እንዳመጣባት ስላወቀች ልጆቿን ሳታስወጋ ያሳደገች ጀግና እናት ናት they're not vaccinated and now they are healthy and kicking ማለት ነው you guys so I have so much respect for you super mommy and your የምታረጊው ነገር እዚህ ጋር እየመጣሽ ምናምን የሚሰላት ኤክስፒሪየንስ ሽንም ሼር ስለምታረጊ thank you so much እኔና ተባረክ no problem በቀደም ስለ ቫክሲን ስታወሩ ገብቼ ላወራ ነበረ የሆነ ሱፐርቫይዘሮች መጥተው ላወራ ብዬ ሳላወራ ቀረው እንጂ እንደ የቫክሲን ነገር ማወልጄ እኔ እኮ በ8 ዶክተር ነው ኤግዚት አላስወጋም ብዬ 8 ዶክተር መጣ እንዴ ምን ነው ብዬ እንዴ ዋሃብን ከዛ አቅፌ ያለቃቸው አንዷን ዳውን ስቴር ወስተዋት ነበር ላይክ መንታ ሲሆኑ አላለ የሆነ ማሞቂያ ከተዋት ነበርና እስከሚያመጡልኝ ችኩል ብዬ ምን ቆይ ሰብለ ደብዳቤውን ካገኘው ትልክልሻለሁ ማን እንደነገረኝ አይደለም ይዛና አዌርነስ ብዙም አልነበረም ደብዳቤ ጽፌ ነው ልጆችን ቫክሲኔት ካደረጋችሁ አይ ኖ ሃው ቱ ፋይንድ አውት የኔ እግዚአብሔር ይቅር በለኝ እኮ ነው አይ ዶንት ኖ ሃው ቱ ፋይንድ አውት በአማርኛ ላውራው ውሸት አይ ዶንት ሃቭ ፓወር ያነ ግን እንዴት በቃ አይ ዶንት ኖ በቃ ሀርት ስለሆንኩኝ በኤልያስ ይሁን አይሁን 50-50 እንደምትይ ነው አይደለ ሰብሊ 50-50 የሚባል ነገር አለ እና ማን እንዳለኝ ደብዳቤ አስጽፌ ልጆችን ብትነኩ አይ ኖ ሃው ቱ ፋይንድ አውት ብዬ ይዤ ሄድኩና ልክ በወንበር ነው የገባሁት ሴክሽን ስለሆነ ሁሌ ከዛ ሰጠዋት ለነርሷ ምንድነው አለችኝ አንብቦችና ታዩ እንደዚህ አፋቸውን ታፍነው አይደለ እንደዚህ የማስክ ለብሰው ምንድነው ወስኮኗን አለችኝ ነው ልጆችን ቫክሲን እንዳታረጉ ዋይ አለች አይ ዶንት ኒድ ኢት if you guys do vaccine አውቀዋለሁ እንዳደረጋቸዋቸው ብዬ እንዴት እንደመጣልኝ ሄዱ ገቡ እግዚአብሔር ይመስገን ወለድኩኝ ከዛ መጡና ቫይታሚን ኬ ነው ቫይታሚን ኬ የለ ቫይታሚን አር የለ ቫይታሚን ኤክስ የለ ልጆች እንዳትነኩ አልኳቸው በቃ ከዛ ለወጣ ስል እግዚአብሔር ይመስገን ቁስሉንም ሂራር እየተነሳው ልክ በአራተኛው ቀን በሶስተኛው ቀን ዶስ 6 ነው 8 ዶክተር እንዲያን ሌላ ነጭ ምናምን ተሰብስበው ሲመጡ ምን ሆነው ነው ብዬ ከዛ ወኖ ልናወራሽ ነው ኦኬ ምንድነው ነው ፈርቼ ባለቤቴ ደግሞ አይመጣም ታውቂያለሽ ኤልያስ እየማያዝ አለበት የዛኔ በጣም ሃይፐር ነበረ እነሱን ሰውልድ 4 አመቱ ነበረ በቃ የሳቱ ጊዜ ነው የወለድኩትኝ እና ባለቤቴ ብዙ ጊዜ ማየት አለበት ከዛ ፈራውኝ ሰብለ ምንድነው ከዛ ምንድነው ስላቸው ለምን ነው ልጆች ቫክሲን ማታደርጉ ወይ
ለዚህ ነው እንደ መጡት እኔ ራስቸዋለሁ ሰብለ ምንድነው እዛ አይ እኔ አላደርግም ወይ አሉኝ። በቃ ደዋነት ምንም ነገር አላልኩም። ልጄ እንደዚህ ነው አላልኩም። በቃ አልፈልግም አልፈልግም አልኳቸው። አውርተው ብዙ ነገሩን ያስቀረሽባቸው ነው እኮ ሳምቲንግ ሀፕን ሊሆኑ ነው አሉ። ዶንት ወሪ አባውት ኢትስ ኦኬ። እኔ ልጆቼ ናቸው ኢትስ ኦኬ። ቤቴ እንዲሄድ አልኩኝ። የሚያስቀሩኝ መሰለኝ ሰብለ ተሰብስበው እንደዚህ ከረመንበር ተሰብስበው ነው የመጡብኝ ኤግዚት ለወጣ ከዛ እግዚአብሔር ይመስገን ባካ ኢንቲሚዴት ሊያደርጉ ነው ዳስ ዋት ዴይ ዱ አስበሻል። አንድ ዶክተር ለማየት እኮ 100 ብር 150 ብር ነው አይደል የምትከፊው? እንደዛ ለኔ እንደዛ 8 ይመጣል። እኔ እኮ ደንግጬ እኮ ነው በቀደም ገብቼ ላወራ ብዬ በቃ ይካን ከዛ በቃ እግዚአብሔር ይመስገን እግዚአብሔርም አላሳፈረኝም። በቃ የሆነ ቦታ ሲሄድ ዶክተር አልሄድም ቤቴን ግጥም አድርጌ ቆልፌ በቃ እግዚአብሔር ይመስገንና ቴንኪው ሰብለ ቦታ አልያዝ። ሌላ ብዙ ሰዎች ማወቅ የሚፈልጉት ነገር ይኖራል። እግዚአብሔር ይስጥልኝ። አንቺም እግዚአብሔር ይባርክሽ። አንቺን የወለደች እናት እግዚአብሔር ትባረክ። አንቺን የመሰሉ እንደዚህ የሚያስተምሩን በጣም ነው የምወድሽ። ደህና አምሹ። አታችሁኝ አዳምጣለሁ። አትሂጂ ሱፐርማምዬ። ሱፐርማም በጣም ነው የምማደንቅሽ። ሰላም እንዴ ምናምሽ ቦታ እንዳልይዝ ትሄጃለሽ ትወርጃለሽ። ሰላም እንደምን አመሻችሁ ሰብልዬ። አመለጣችሁኝ። እኔም ስኩል ሚቲንግ ሄጄ ነው። እንዴት አመሻችሁ? ሱፐርማን በጣም የማደንቃት አንቺ ቤት ነው የማውቃት። በጣም የማደንቃት ሴትዮ ናት። እግዚአብሔር መልሶ አብዝቶ ሱፐር ያርግሽ ሰብልዬ። አንቺንም 3 4 አርጎ ይባርክሽ። በጣም ኮኮዬም በጣም የምትተጋገዙ ሁላችሁም እግዚአብሔር ይባርካችሁ። ኤኒዌይስ አሁን ስለ ምግብ ስታወሪ ቆንጆ ቶፒክ ስለሆነ ለዚህ ነው የገባሁባችሁ እንጂ ሰው መግባት ይፈልጋል። አይ ሜት ዲስ ሌዲ አት ወርክ ዛሬ ሀበሻ ናት። በጣም ታሳዝናለች። ታሪኳን ስለ ባሏ ምናምን ነገረችኝ። ብቻዋን የምታሳድገው አንድ ሴት ልጅ እና እኔ የወሰድኩትን ፕሮቶኮል እየሰራች ነው እና በጣም ተስማምቶኛል። ግን እንደ ፈዳቃለው አልሰራም ማለች። እነሱ ገና ሲጠይቁሽ ምግብ ሰርታችኋል እንግዲህ ሰብልዬ የምትለፈልፊበት ስለሆነ ነው። በመጥፎ ሳይሆን ገብቶሻል የምትለፈልፊበት ስለሆነ ነው እንግዲህ እና በጣም በቃ ያንቺን ነው የሚጠይቁሽ መጀመሪያ። ልጅሽ ግሉተን ፍሪ ነው ዴሪ ፍሪ ነው ላክቶንትን ምንድነው ነው የሚሉት እንደሱ ብለው እኔ አቃተኝ። በቃ የምትበላው እሷ ፒኪተር ናት። አሁን ኮኮዬ ስታወራ እኮ እንዴ አብረን ነው እንዴ ሰማናት አይነት ነው ያለ። ፒኪተር ናት። ሙቹ ነቴ ነው ፒኪተር ናት ምናምን አለች። ምንድን ነው የምትበላው ስላት ፒሳ ምንድን ያለችው መስማት ነው የዘገነነኝ። በቃ ፒሳ ምናምን ደስ ብሏት የምትበላው። ከዛስ በቃ እየተጠቀች ኩኪ ስትበይ ብድግ እንዴ እቤት ውስጥ ለምን ይገባል ስላት በቃ እሱን ካልሆነ ማስበላልኝም አሁን ገብቼ ምግብ ልሰራ ነው የምትለኝ መስሎኝ ፒሳ ኦርደር አድርጌላት በቃ እሱን ነው ተመገብኩኝ። የእውነቴ ነው። 6 years old ባሏን 3 ዓመት ነው ያጣችው። ታሳዝንሻለች ልጅቷ። ላይፏ ያስተን በእናትሽ የት ሰፈር ነሽ ያለሽ? ልምጣና ላግዝሽ አልኳት። አንድ ቀን ምንም አትሆንም። እናት ነኝ እንዴት ሆነች? እኔም እናት ነኝ። አይን ልጄ ጣት ላይ አፍንጫው ላይ ደም እስኪወጣ ድረስ ጥፍሬ ገብቷል አልኳት። እኔ ልጄን ጠልቼው አይደለም ግን I have to do this ላግዝሽ አልኳት። በጣም 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 የምታሳዝን እናት ናትና ይሄንን ፔጅ ሰጥቻታለሁ። ትገባለች። ቴሌግራምሽን ሰጥቻታለሁ ካለች እንደውም ካለሽ እዚህ ማን ነበረ ስሟ? መዓዛ ነው አሮን ነው ስሟን ረሳሁት። እና በጣም የምታሳዝን ልጅ ናት። እግዚአብሔር ብቻ እንዲረዳት ይህን ነገር ያንቺ እንትን ላይ እንድትገባ ዩቱብሽንም ሰጥቻታለሁ። በጣም በቃ አሁን ኮኮ ስታወሪ በቃ ልጅ ይሄ እንደዚህ ስላለ እሱ አይንቀሳቀሱም። በቃ ኤግዛክትሊ ወርድ ያልሽው ኮኮዬ እንደዛ ነው ያለችው። አለ ፒሳ አትበላልኝም አለ ብለዛ ልትከሳብኝ ነው አትበላም። በቃ ፒሳ ነው ገብታ ፒሳ ገብታ ዳቦ ገብታ እንደዚህ ነው አለች። እና ልጅቷ
በቃ እንትን የላትም፣ ምንም ነገር የላትም። ምንም እንኳ ትሰሪላትም 100 ብር 200 ብር የምታወጪው መድኃኒት አይጠቅማትም። Yeah, it's ብርሽን a waste of እያፈሰስሽ ነው አልኳት። yeah, it's a waste of time and money. Yeah. By the way, እኛ እዚህ ጋር ክፉ ሆነን ወይ ደግሞ አንድን ሰው በጣም ብዙ ካመንት በውስጥ መስመር ስለምጽፉ ማለት ነው። አንዳንዶቻችሁ ደፋሮች ናችሁ ማለት ነው። እና በውስጥ መስመር የምጽፉት ኔጌቲቭ የሆነ ካመንቶች አሉ። እዚህ ጋር ስንናገር አንቺ አትችይም፣ ዩ አር ዊክ ኦር ደግሞ አንቺ በቃ አንቺ ምን አይነት እናት ነሽ እያልንሽ አይደለም ሲስተር። ልጅሽን ማዳን ከፈለሽ አዳምጪ። በባሌም በቦሌም አርገሽ ደና ምግብ አስለምጂ የምንለው እዚህ ጋር የምንጮኸው ላንቃችን እስከሚቀደድ የምንለፈልፈው አንቺን ብልሮ ለማድረግ ወይ እኛ ዊዱን አሜዚንግ ጃብ እየነገርኩሽ እኮ ነው። በስንት ስትራግል ይህንን ሰውዬ እንዴት እንዳስለመድኩት ማለት ነው። በስንት መከራ ውስጥ አደለ እየነገርንሽ ነው። ስለዚህ የአንቺ ልጅ ከሌላ ፕላኔት ላይ መጣ ልጅ አይደለም ማለት ነው። ዩ ክን ወርክ ኦን ሄር ኦር ሂም እና ልጆቹን ማስተካከል ከምትከሳብኝ ትላላችሁ። መርዝ እየሰጣችሁ አር ዩ ኪድሚ? መርዝ እየሰጣችሁ ይሄ መርዝ ነው እንቺ ስጩ ብትባይ ትሰጫለሽ። የምትሰጡት መድኃኒት ራሱ አይሰራም። ፒሳ እያበላችሁ ማለት ነው። ባይ ዘ ወይ ይሄ ሉኮቨሮን አሁን ልትሰጡ እየተዘጋጃችሁ ያላችሁ እናቶች የልጆቹን ዳይት ካልቀየራችሁ ማለት ነው ዩ ጀስት ዌስቲንግ ዩር ታይም፣ ሊትራሊ ዌስቲንግ ዩር ታይም። ዴሪ which is also cheese is dairy ማለት ነው አይደል? የዴሪ ፕሮዳክት ነው። ስለዚህ ቺዝ እየበላ ምናምን እየጠጣ ወተት እኮ አይጠጣም ቺዝ ብቻ ነው የሚበላው የምትሉ አላችሁ። ወይ ደግሞ ቺዝ እኮ አይበላም እንትን ብቻ ነው። ይሄን እየሰሩ ይሄን ነገር እያደረጉ ልጆቹ ኢንተርፊር ያደርጋል ከልኮቨሮን ጋር ማለት ነው፣ ከአብዞርብሽን ጋር ፎሌት በአብዞርብ እንዳያደረግ ኢንተርፊር ያደርጋል ማለት ነው። አንብቡ ስለ ፎሌት እና ዴሪ ብላችሁ አንብቡ ማለት ነው እናንተ እሺ። እና እባካችሁን ይሄ ገዝታችሁ አዲክቲቭ እናንተ ቺክን ናጌት እንዴት እንደሚሰራ አይታችሁ ታውቃላችሁ? ብታዩ እንኳን ለልጆቻችሁ አይደለም ለጠላታችሁ እንዲበላ እንኳን ሰርታችሁ አሰጡት ማለት ነው። ሶ ግሮስ ዲስገስቲንግ፣ በቃ ዲስገስቲንግ። ለፍት ኤንድ ራይት ፒሳ እንዴት እንደሚሰሩ ታውቃላችሁ እናንተ? በእናንተ ቤት አሁን ዱቄቱን ጠፍጥፈው ምናምን ሊጡን አብኩተው ቺዝ አድርገው ምናምን ከተው ነው ነው ዴርስ ሞር ዳን ዳት ማለት ነው። ስለዚህ ምግብ ያልሆነ ምግብ የሚመስል መርዝ ነገሮችን እየገዛችሁ ለልጆቹ አትስጡ። አልበላም ካለ ቁርሱ ምሳ ይሆናል። እኔ ሹገር ኮት አድርጌ አልነግርሽም ማለት ነው። አልበላ ካለ ምን እንደው ፈርዶብሽ መድኃኒዓለም ፈረደብሽ። እንዲህ አይነት ልጅ ሰጥቶሽ ምን ታረጊ እንግዲህ አንቺ በቃ እንግዲህ አልበላ ካለሽ ምን ታረጊዋለሽ? ስጩ እንጂ የሚበላውን አልልሽም ማለት ነው። ቢካዝ ይቻላል ኒውትሪሽናል ዴፊሽንሲ እንዳይኖርበት ስጋ የማይበላ ልጅ ስጋ ቢው ብልሽ እንዴት አድርጎ ነው የሚያኝከው? በልቶ የማያውቀው ነገር ከሆነ አይደለም። ስለዚህ ያን መብላት እስኪለምድ ድረስ ትክክለኛውን ፉድ ግሩፕ ሰርተሽ ፈጭተሽ ስጩ ከፈለግሽ እንደ ሱፕ አድርገሽ ማለት ነው። ኦኬ አትሊስት ኒውትሪሽናሊ ሂዝ ጉድ። ሆድ ዕቃ ውስጥ ያሉት ባክቴሪያዎች ትክክለኛውን የሆነ ፉድ ግሩፕ ነው የሚበሉት። ስለዚህ ብዙ ኦቨርኦል ጤንነቱ ይጠበቃል። ከዛ ደግሞ 1-2 ጊዜ ቹ እንዲያደርግ እየለመንሽም እየተለማመጥሽም ቅድም እንዳለችው ኮኮም የተለያዩ ነገሮችን ብራይብ እያደረግሽም ሊሆን ይችላል። ዱ ዋትኤቨር ኢት ቴክስ ኢት ዳዝንት ማተር። ዱ ዋትኤቨር ኢት ቴክስ። አንደርላይን የሆነ ፕሮብለም ካለ እሱን ሶልቭ አድርጉ መጀመሪያ። ጥርሱም ያኝኮ ኩኪ ስትሰጡት ወይንም ደግሞ የሆነ ነገር ስትሰጡት አኝኮ ድቅቅ አድርጎ የሚውጥ ልጅ ኮሊፍላወር ራይስ ሰጠው እምቢ አለ የምትሉ ከሆነ ዳስ ፕሬፈረንስ ኢሹ ነው። ኦር ቅድም እንዳልነው ሴንሰር ኢሹ ሊሆን ይችላል። ስለዚህ እነኝን ነገሮች አድሬስ አድርጋችሁ ልጆቻችሁን አስለምዱ። ብሊቭ ኢት ኦቲዝም ካምቢ እንትን ይባላል። ሪቨርስ ማድረግ ትችላላችሁ አብዛኛውን ነገር ማለት ነው። አብዛኛውን ነገር ዛሬ ላይ እኔ ቁጭ ብዬ ነው ሌሊት ያደርኩ የምትል እናት አለች። ቁጭ ብዬ ነው ማለት ለምን በቃ ልጁ እንዲሁን ምን በልቶ እሱን ነው እሺ የሚለኝ። በቃ እሱን ወስዶ አዩ ኬዴን ትንሽ ነው ግን መቀላቅለው የሚሉም አሉ። ትንሽዬ ጠብ አረግበትና ከዛ ሌላውን ትላለሁ። አዩ ኬዴን የመርዝ በማንኪያም በብርጭቆም አንድ ነው፣ ይገላል ልጆቹን። ኦኬ አንድ ነገር አትስጡ ሲባል ማለት ነው ይሄ ነገር አትስጡ ሲባል ነው ይሄን ነገር ስጡ ተብሏል ብላችሁ ግር ብላችሁ አትሂዱ። አትስጡ ሲባል ለምን ጠይቁ። ለምን ደማ ሰው ቅድም መታ እንደ
ናት መሰለኝ ቀድ ጠይቃለች። ለምንድን ነው ብሉቤሪ ማን ጠየቀች? ለምንድን ነው ብሉቤሪ ማንሰጠው ኦር ላይክ ዘ ቤሪስ ፋሚሊ ለምንድን ነው ማንሰጠው ብላ ጠይቃለች። ትክክለኛ ጥያቄ ነው የጠየቀችው። ለምንድን ነው ብላችሁ ጠይቁ። ምንድን ነው ብለሽ አሁን የጠየቅሽው ምንድን ነው ምን ማንሰጠው ንገሪን። ለምንድን ነው ማንሰጠው ብላችሁ ለምንድን ነው ማንሰጠው ስፔሲፊካሊ ጠይቂኝ። ዋድስ ማለት ነው ለምን እንደማሰጪ እነግርሻለሁ። በእውቀት የተደገፈ ነገር ስታረጉ ልጆቹ እኮ you don't have to take them any like አሁን እኔ ገንዘብ የለኝም ባዮሜድ አፎርድ ማድረግ አልችልም። ምን ሰራለሽ ባዮሜድ ጋር ምግቡን ካላስተካከልሽ? why are you going there? why are you wasting your time and money? But, you know like ትናንትናም ብየዋለሁ ዛሬም ደግሜ እለዋለሁ ቅድም ብየዋለሁ you cannot fix a bad diet with some kind of supplement ማለት ነው you cannot ልጆቹ በስነ ስርዓቱ ትክክለኛውን የፉድ ግሩፕ በልተው ጤንነት ከሌላቸው ማለት ነው ፕሊዝ የማሰጪው ግሉትን አሰጭም ወተት አይሰጥም ኦኬ ዴሪ ፕሮዳክት አይሰጥም የወተት ተዋጽኦ አይሰጥም ለልጆቹ ግሉትን አይሰጥም ኦክሳሌትም ቼክ ካላስደረጋችሁና ሃይ ነው ሎ ነው ተብሎ ካልተነገራችሁ አትስጡ ኤንድ የሶይ ፕሮዳክት እነ ቶፉ ሶይ ሚልክ ሶይ ወተት ምናምን ማለት ነው አትስጡ this is all inflammatory ናቸው ዳይጀስትም አያረጉትም አሁን እኮ ይሄን ፒሳ መሰጣትና she doesn't even digest gluten ማለት ነው አብዛኛዎቹ ልጆች they don't know how to digest it you know ባይበላሳ እንዴ አይብላ እኔ ባይበላ ይሻለኛል ማለት ነው አትሊስት ዲቶክስ ያደርጋል ሰውነቱ ማለት ነው ሳይበሉ ሲቀሩ ዲቶክስ ያደርጋል ሰውነት ይሄ ተዝረከረከ ምናምን የሞተ ሴል ምናምን ካለ ከብሬ ናቸው ጭምር ማለት ነው እንክት አድርጎ ይበላዋል ማለት ነው ሶ ኦቲዝም ከባድ ነው አዎ ኦቲዝም በጣም ከባድ ነው በጣም ለዛም ነው ወተን ፕሊዝ አታስወጉ ልጆቻችሁን ፕሊዝ እንደዚህ አድርጉ እያልን የምንለምነው ለዛ ነው ቢካዝ ቤትሽ ሲገባ ነው የሚገባሽ ማለት ነው አይደለ ኦቲስቲክ ልጆች ያለን ሰዎች ነው በጣም ብዙ ጊዜ እንትን የምንለው ምን ስንናገርም ተው አታስወጉ ስንል ፓሽኔት ሆነን ትጮህ ያለሽ ስባል ምጮኸው ሪዝን አለኝ እህቴ ወይ ወንድሜ ማለት ነው it's so painful you have no idea or you don't understand what autism impactu ገና አልገባችሁም አንዳንዶቻችሁ even autistic ልጆች ይዛችሁ እያሳደጋችሁ ማለት ነው እሱ ሲገባችሁ በጣም ትጮሃላችሁ ማለት ነውና አትስጡ ይሄን አታድርጉ ምናምን የሚባለው በምክንያት ነው እነኚህ ልጆች በብዙ ነገር ውስጥ እያለፉ ስለሆነ ማለት ነው በጣም በብዙ ነገር ይሄ የኒውሮ ኢንፍላሜሽን is the worst ነው the worst ሂል ለማድረግም እንደዛ takes time ማለት ነውና ፕሊዝ ባናቱ አጨምሩባቸው ኦልሬዲ የገባው ይበቃቸዋል እነዚህ ልጆች ኦልሬዲ ውስጣቸው ያለው ይበቃቸዋል አንቺ አንድ ቀን ራስሽን ሲያመሽ ሻሽ አስረሽ ምናምን የመድኃኒት ያለ ብለሽ እንደምትሮጩ እነኚህ ለማን ይናገሩት 24/7 እየነደዱ 7 days a week ማለት ነው year to year so እንደዛ ነው የሚሆኑት ማለት ነው ላይክ ስለ ኢንፍላሜሽን አንብቡ ሁሉ ነገር የሚጀምረው ከኢንፍላሜሽን ነው ኢንክሉዲንግ ዴዝ ሞትም ጭምር ማለት ነው ለዛ ነው እኮ ላይፍ ኤክስፔክተንሲ ብለው ለኦቲስቲክ ልጆች እኮ ሰጥተውናል ላይፍ ኤክስፔክተንሲያቸው ነው 40 ነው መሰለኝ 40 ወይ 30 ምናምን ነው የሚኖሩት ብለውናል እኮ ኦቲስቲክ ልጆች ከምን ተነስተው ነው እንደሱ ያሉት because the body is inflamed they know that inflammation will kill ማለት ነው ኦኬ 36 አስባችኋታል ልጆቻችሁ በቃ 36 ነው እድሜያቸው ተብሎ ተነግሮን ማለት ነው how sad that is you know ይሄ ነገር እንደው በቃ I don't know ይሄ ካልበተናችሁ I don't know ምን እንደሚበትናችሁ ማለት ነው you know is important ነው diet so important እናንተ ከምታስቡት በላይ ነው ዳሜጁ የሚያደርገው ማለት ነው you know ልጆቹ ውስጥ ገብቶ ማለት ነው እናንተ አፋቸው በቃ የሚወደውን ነገር እሱ ይወደዋል ያችን ሳቅ ነው የምታዩት ፊቱ ላይ ፈገግ የሚለው ማለት ነው አይደለ ስትሰጡት ያ ፒሳ ሲመጣ ፒሳ happy kid right that's temporary ነው
ግን እድሜውን እያሳጠራችሁ ነው ማለት ነው የልጁን ወይ የልጅቷን ሰው ፕሊዝ 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 ሲሪየስሊ ውሰዱ ስለ ምግብ ሲወራ ዶንት ቢ ኔግሊጀንት አትሆኑ በጣም ሲሪየስሊ ውሰዱት ቢካዝ ባይበሉ ይሻላል ማለት ነው ባይበሉ ይሻላል ከለመዱ ደግሞ መብላት ይችላሉ ማለት ነው በቃ ማስለመድ ነው የሰው ልጅ የለመደው ነው እኔ አንዳንድ ቪዲዮዎች አለው የኤዥያን ኢን ጀነራል ኮሪያውያን ናቸው እነኚህ ፋሚሊዎች ዳር አይ ፎሎ ግን አብዛኛው የኤዥያን ልጆች አይታችኋል ህፃናቶቹ እንዴት እንደሚበሉ ጋይዝ ትንንሾቹ እኮ ናቸው ህፃናቶች ገና glad you mentioned it yes እንዴት እንደሚበሉ ማአት ነገር ተቆልሎ የተለያየ ቫራይቲ ኦፍ ፉድ አስቀምጠውላቸው ፊታቸው አይጠቁር አምጪ ስጭኝ እያሉ ነው የሚበሉት ማለት ነው በሚገርም ሁኔታ ዋይ thank you እያሉ ደግሞ ያ ዋይ ለምንድን ነው የሚበሉት እሱ ቢካዝ ያ አር ኤክስፖዝድ ሌላ ምንም ነገር የለም ታስብ ከልጅነታቸው ቅጠሉን እንዳለ በቃ ይሄ ባክቾ የሚባለው ከነነፍሱ ነው ሁለት ቦታ ሰንጥቃ ከነነፍሱ ቀቅለውት አምሹር ጨው አድርገው ቀቅለውታል ከነነፍሱ ግሪን እንደሆነች ቁጭ ያደርጉላታል ብድክ አድርጋ ላስ ነው ማለት ነው እንዴ የእኛ ልጆች እኮ ግሪን ሲያዩ አይደለም ግሪን አይደለም ሌላም ነገር ሲያዩ ብር ብለው ነው መጥፊያ መደበቂያ እንትን እንዴ መቼስ እግዚአብሔር የሰው ልጅ ሲፈጥር ያው የተለያዩ ከለሮች አድርጎ ነው የፈጠረን ግን የሰው ልጅ በአምሳሉ ፈጠረ ነው የሚለው እነሱን የተለየ አድርጎ እኛን የተለየ አድርጎ ፈጠረ አይለው ስለዚህ ኤክስፖዝ አድርጉ ልጆቹን አስተምሩ በቃ አስተማራችሁትን ነው የሚሆኑት ማለት ነው ምንም ነገር nothing in life is easy ኦኬ ግን የነኝን ልጆች ፕሊዝ በማስተዋል አድርጉ ዛሬ ከበደኝ ውይ በስመ አብ ብላችሁ የተዋችሁት ነገ የእግር እሳት ሆኖ ነው የሚበላችሁ ማለት ነው የእግር እሳት ሆኖ እስክትሞቱ ድረስ ማለት ነው ስለዚህ ዛሬ ላይ ማድረግ የሚገባችሁን ዛሬ ያለሽ ዛሬ ስለሆነ ማለት ነው ስለ ነገ እግዚአብሔር ነው የሚያውቅ ዛሬ አስለምዳችሁት ደግሞ ልጁ ቀጥ ብሎ ይኸው የኔ ልጅ ፐርፌክት ኤግዛምፕል ነው እንደዛ እየታገልን እንዳላረገው ዛሬ ቁጭ ብሎ ሪላክስ አድርጎ ነው የሚያደርገው ምን ስሰጡት ማለት ነው እና ይቻላል ወይ አዎ ይቻላል ግን ነው አንዳንድ ጊዜ ማታረጉ ከሆነ ደግሞ is really really የልጆቹን ህይወት እድሜያቸውን እየቀጠፋችሁ ነው ማለት ነው ብዙ ቦታ ብዙ ነገር ይነገራል you hear all sort of ብዙ ሰዎች ብዙ ነገር ያወራሉ ማለት ነው ይሄን ምግብ ይሄኛው ምግብ ያኛው ምግብ try it on your child okay ልጆቻችሁ ላይ ሞክሩና see how your child is working by the end of the day information ነው right information is key ይዛችሁ ትንበሉ ከዛ በኋላ try it on your child anti-inflammatory ምግቦች ብላችሁ ፈልጉና ሞክሩ if not what we talk የኛ የምናወራው ነገር እዚህ ጋር ሚዛን ካልደፋላችሁ ለእናንተ try something else don't give them some junk ማለት ነው እንግዲህ the entire universe agree ያደረገ ነው አሁን except the regular ዶክተሮቹ ማለት ነው እነሱ ናቸው ለምን ግሉትን ታወጫለሽ ብሎ የሚንጫጩት እንጂ majority of the ሁሉም ሰው ማለት ነው ግሉትን እንኳንስ አይደለም ለኛ ለህፃናቶች ለኦቲስቲክ ልጆች አይደለም ለኒውሮቲፒካላችሁም you need to think about it ግሉትን ለእድገት ምንም አይጠቅምም እድገታቸውን አፌክት አያደርግም ስለዚህ more inflammation more ችግር more problem ግሉትን ፍሪ ብላችሁ ደግሞ የምትገዙት ነገር አለ ማለት ነው ኦኬ ስለ ግሉትን ፍሪ ሲሪያል ምን ያደርግለታል ግላይፎሴት የሚባል በጣም ዴድሊ የሆኑ ናቸው እነኚህ ነገሮች ማለት ነው ኦኬ ላይክ ኬሚካልስ ያለበት ነው ይሄ ሪንግ ነው እቺ ትንንሽ የሪንግ የምትመስለው ሲሪያል ማለት ነው I fed my child ሳላውቅ ማለት ነው ድሮ ካነበብኩ በኋላ ግን ኦ ጋድ በቃ እስካሁን ያረኩትን እንደው ባክን ማረልኝ ልጄን ነው የምለው ዳሜጅ ማርጎበት ከሆነ ማለት ነው please don't give that to your child read about it ያንቺን ልጅ የኔ ልጅ ኮንሲደር አድርገው አይደለም ፕሮዳክት ነው በካርቶን ሄደሽ ገዝተሽ አምተሽ ለልጅሽ ምሰጪ ከሆነ ከሱቅ ማለት ነው ምንም ይሁን ምን ፓስታ መኮሮኒ whatever it is በካርቶን ገዝተሽ ምታመጪ ከሆነ those things are product ናቸው they are not food ምግቦች አይደሉም ማለት ነው that's it once in a while የምታረጊው ነገር አይደለም አፌክት የሚያደርገው ላይፍሽን every single day የምታረጉት ነው
ኤቭሪ ዴይ በየቀኑ የምታደርጉት ነው። ልጆቹንም እናንተንም አፌክት የሚያደርገው ማለት ነው። ናት ዋንስ ነው ዋይል የምታደርጉት ነገር አይደለም። እንደሱ ስላችሁ ደግሞ ዋንስ ነው ዋይል ኦኬ ፒሳ ይብላ ወይም ደግሞ ኬክ ይብላ እንዳትሉ ማለት ነው። when it comes to autistic individuals you should stay away from those things. okay በቃ stay away from it ምንም ስለማይጠቅም ባዲን ማለት ነው። ሞር እብደት፣ ሞር ጩኸት፣ ሞር ይሄ ማየት የማትፈልጉትን ነገር ነው የምታዩት ማለት ነው። በቃ በሚያሳዝን ሁኔታ ለቁርስ እንዴ እንቁላል ቀቅለሽ ስጪው ኤልሻዳይ፣ እንቁላል ስጪ፣ አቮካዶ ስጪው። ቁርስ የግዴታ የቁርስ ምግብ መሆን የለበትም። የምሳ ሰዓቱም ቁርስ መሆን ይችላል ማለት ስጋ ጠብሰሽ ስጪው። there's a lot of things ልጆቹ ሊበሉ የሚችሉት ማለት ነው። okay we cannot excuse አናብጅ። okay don't give excuse። በቃ when party ስሪ ቺክን ናጌት ስሪ፣ ቺክን ናጌት በልቶ መሄድ ይችላል። ቤት ውስጥ የሰራሽው ማለት ነው። ቺክን ፓሪ መስራት ትችላለሽ፣ የቢፍ ፓሪ መስራት ትችላለሽ፣ ቱና መስራት ትችላለሽ፣ ቱና ኬክ you could do a lot of things። ቁርስ ላይ ምን ይብላ? ሲሪያል ነው። ማን ያለው? ሲሪያል ስንበላ ነው እንደኛ ያደግ ነው? no you don't do rice either. read about rice also. cauliflower rice አድርጊ። የአበባ ጎመኑን እንደ ሩዝ አድርገሽ አስለምጂ ልጁን። ሩዝም ቢሆን is full of heavy metal ነው። why carbohydrate ለባዲ ብቻ ይውላችሁ ለገት ማይክሮባዮምም ለኢንፍሌምድ ለሆነ ደግሞ ለተቃጠለ ሰውነትም የማይሆኑ ናቸው። ስኳር፣ ካርቦሃይድሬት፣ ይሄ ዲሃይድሬሽን is bad በቃ። ስለዚህ ልጆቹን የሚያስፈልጋቸውን ነገር አድርጉ። ኦኬ ያ ለማናቸውም ልጆች አትስጡ። ትክክል ሚሚ። ያ ለማናቸውም እነኛስ ልጆች አይደሉ እንዴ? ለምን ነው የሚነዱት? የ8 ዓመት የ7 ዓመት የ8 ዓመት የ9 ዓመት ፔሪድ እኮ የሚያዩበት ሀገር ላይ ነው ዘንድሮ ያለ ነው ማለት ነው እንዴ? እዛ ሪሊ ኖርማል ነው? እዝና ኖርማል ፒቨርቲ ኤርሊ ሲሆን እዝና ኖርማል ለወንዶቹም ለሴቶቹም ማለት ነው። እስስ ብዙ ሆርሞናል ኢሹ በጣም ብዙ ወደ በሽታ የሚያደርሳቸው ማለት ዛሬ ደና ስለሆኑ አትመልከቱ፣ እድሜያቸውን እያጠረ ነው ማለት ነው። በተለይ ለኦቲስቲክ ልጆች is really bad በቃ I don't know። ያው 36 ዓመት ብላ ኮኮ ጽፋለች። 36 ዓመት ነው ላይፍ ኤክስፔክተንሲ ብሎ ያስቀመጡልን ለኛ ልጆች ማለት ነው። ከምን ተነስተው እንደሆነ of course I understand ኬት መተው እንደሱ እንዳሉ፣ ግን are we really ready for that? ነው አሁን እንደ ደም ተፍተሽ ልክ አሁን ሱፐርማም እንዳለችው ቀበቶሽን ገዝተሽ ወገብሽን ደግፈሽ ብትሰሪ ይሻልሻል ማለት ነው። ብትሰሪ ይሻልሻል። that's it you have no choice። excuse አታብዙ በቃ። አይበላም ይሄንን በምን ሰብስቲቲዩት ስታደርጉ ደግሞ ግሉትን ያለውን ዳቦ ተታችሁ ግሉትን ፍሪ ዳቦ መጋገሪያ ዱቄት ገዝታችሁ አታጋግሩ። there are a lot of things you can do ማለት ነው። ቲክቶክ ላይ try to post there are other sisters እዚህ ውስጥ ያሉ እህቶች አሉ ፖስት የሚያደርጉ ፎሎ አድርጉ። እነሱ ግሉተን ፍሪ፣ ዴሪ ፍሪ፣ ካርቦሃይድሬት ምን ኪሮጀኒክ የሆነ healthier version when I say ketogenic ሄዳችሁ ቅቤ እና ቺዝ ምናምን እንዳሰጡ healthier version of ketogenic diet you can give to your child ማለት ዳቦ መጋገር ይቻላል። ብዙ ነገር ቂጣም እንደዛው ሁሉንም ማድረግ የምትችሉትን ነገር ሁሉ ማድረግ ሌላው ሰው የሚበላውን ነገር ማለት ነው መስራት ትችላላችሁ። you just do it healthier version ማለት ነው። ልጆቹ አይወዱትም ማስለመድ ነው በቃ። ምንም there is no around it ማለት ነው። there is no around it በቃ። so I'm sorry I ranted because አንዳንዴ የሚመጣው ጥያቄ እና መልስ ሁሌ እንደምለው there is no little ጥያቄ። እዚህ ማንኛውም ጥያቄ ጠይቁ፣ ሁሉንም ጥያቄ ማለት ነው። ለማሳነስ ወይንም ለማተለቅ ሳይሆን አንዳንዴ እውነትን በቃ እርር እያልን ራሱ ማወጥ አለብን ማለት ነው። it is what it is በቃ that's the truth። ልጄ ፕሮግረስ አላረገም፣ why is not progress? look into the kitchen, what is he eating? ሁሉንም አውጥቻለሁ። ግሉትን በሙሉ ወጥቷል፣ እንትን ወጥቷል። okay what is he eating? ስታወሩ ግን ማአት ልጁ መብላት የሌለበትን ነገር ልጁ ይበላል ማለት ነው። ስለዚህ ይሄን ነገር ማውጣት that's one of the puzzle like I said። እሱን ሁሉ አድርጋችሁ ልጆቹ ፕሮግረስ ባያደርጉ ደግሞ you continue on the next step ማለት ነው እያንዳንዱን ነገር። so yeah
ይሄን ነው የምለው። ሌሎች ደግሞ የምትሉትን በሉ። አይ ቲንክ ኬኒን እያለች ትዝብትዬ ጥያቄ አለሽ ወይ? ከዛ ሚራክል ከዛ ቮይስ ብላችሁ እንደዛ ሂዱ። ትዝብትዬ ጥያቄ አለሽ? የለኝም። የኔ እናት የለኝም። ኦኬ የሚገባ ካለ መውረድ እችላለሁ። ታብታብ አደርጋለሁ። እሺ ሚራክልዬ እንዴት ነሽ? እንዴት ነሽ? እንዴት ናችሁ ሁላችሁም? እኔ አንድ ጥያቄ አለኝ። ልጄ 3-4 ጊዜ ይነቃል ማታ ሌሊት ላይ ማለት ነው እና በጣም ያለቅሳል። እንጃ ማለት እንትን ማለት አይ ዶንት ኖ ምን ሊሆን ይችላል? ስንት ዓመቱ ነው ሚራክል ልጅሽ? 6 Yeah, it could be parasite. Initially, like in the city, መጀመሪያ ይመጣልኝ parasite ነው። Most likely እነሱ ናቸው የሚያሳብዱ ልጆቹን ማለት ነው። So parasite please ታረጋለሽ ወይ? እንትን ሰጠዋለሁኝ። ምንድነው ሴላሪ ጁስ፣ ሴላንትሮ ሰጠዋለሁኝ ጠዋት። እሱ that's not enough. That's not for parasite cleanse እኮ አይደለም እሱ like እንደ deworming ማለት ነው። ልክ እንደዛ እንደሱ parasite ከሰውነታቸው እንዲወጣ I think you should do that. እሱን you should do that. እሺ ማድረግ አለብሽ እሱን ማድረግ። ሌላው ጥርስ ያወላልቃሉ አይደል ልጆቹ? እንደሱም የተነቃነቀ ጥርስ ካለ እነሱን ባዘር የሚያደርጋቸውን ብዬ ማለት ነው። ውሎ ደግሞ ሁልጊዜ ነው every single day ነው እንደሱ የሚያደርገው? every single day። በፊት በጣም በቃ ለሞር ዛን 1 hour አንዳንዴ 2 hours ያለቅስ ነበረ። አሁን እሱ ተስተካክሎልኝ አሁን ደግሞ 2 ሳምንት 3 ሳምንት ይሆናል በቃ እየተነሳ 3-4 ጊዜ ያለቅሳል። definitely ከታሚ ጋር የተያዘ ነው። ከዲቶክሲንግ ላይ ክሊን አመጋገቡን አምሹር ቀይረሻል ይመስለኛል አይደል? ቀይሬያለሁ። ላይክ የሚበላውን ምንድን ነው እሱ? አሁን ለምሳሌ ላይክ ቲፒካል ዴይስ ምንድን ነው የሚበላው? ጠዋት እንቁላል በስጋ በለዋለሁኝ። ምሳ ላይ ቺክን ወይም ስጋ፣ አንዳንዴ አሳ። እራት በቃ ቀያይረዋለሁኝ። እራት ላይ አሳ፣ ቱና፣ ሰርዲና በለዋለሁ። ዋይልድ ኮት ሳልመኑን አንዳንዴ ሳልመን ራሱን አሳውን አበለዋለሁ። አቮካዶ ሰጠዋለሁኝ ጠዋት ላይ። አንዳንዴ አቮካዶ በፍላክስ ሲድ አድርጌ ምንድነው እስኪ ኦይል ምናምን አድርገሽ ትፈጭና ነው ፈጭቼ አይደለም እንትን ነው ማሽ ነው ማደርገው እንትን ላይ ቦል ላይ ማድረግና በቃ ሰጠዋለሁኝ። እንደሱ አድርጌ ነው የምሰጠው። ኦኬ ብሮኮሊም ፈጭቼ ካሊፍላወርም ፈጭቼ ሰጠዋለሁኝ። ፈጭቼ ማለት ስሙዚ ኖ እንትን አደርገዋለሁኝ። እጠብሰዋለሁ። ኦኬ እሱ ነው የምሰጠው። በፊት ቆይቻለሁ ምግቡን ከቀየርኩኝ እኮ 3 ዓመት ይሆነኛል፣ ግን እንጀራ አላወጣሁም ነበረ። አሁን እንጀራ አውጥቻለሁ ቶታሊ። ፍሩት አቮካዶ ብቻ ነው የምሰጠው፣ ሌላ አልሰጠውም። ፓስታ መኮሮኒ አይበላም። አቆሚያለሁ። ቆይቻለሁ ካቆምኩኝ እሱ። ኦኬ it looks like could be እንትን ሊሆን ይችላል ነው። እኔ መጀመሪያ እንደሱ ስትይ 3-4 ይነሳል ያለቅሳል ስትይ ፓራሳይት ነው መጀመሪያ ይመጣልኝ። so do the parasite cleanse አድርጊ እሱን። ሌላው እንትን ምንድን ነው የሚባለው? ያው ከታችም እየጻፉልሽ ነበረ ስለ ኤፕሶም ሳልት ዲቶክስ የምታደርጊው ከሆነ እዛ ውስጥ እየዘፈዘፍሽ አናሹር እሱን አድርጊ በሳምንት 2 ጊዜ። ስለ ሄቪ ሜታልም ብዙ አውርተናል። ሄቪ ሜታል ኦልሶ ላይክ ሞልድ ራሱን የቻለ በሽታ ነው። እሱንም እንደዛው አሉ ናቹራል ሬሜዲስ እዛ እንትን ላይ ቁጭ አደረኩት ማለት ነው ቴሌግራም ላይ። እሺ እዛ ላይ ቼክ አድርጊ። ሚራክል ይርዳል። በውስጥ መስመር ቴክስት አድርጊ። እሺ